ያጠምዳሉ፣ እናጠምዳለን። አየህ፣ በምንድን ነው የምታጠምዱት መረባችሁ? በክርስቶስ ኢየሱስ ፍቅርና በወንጌል በጸሎት። ለምንድን ነው የምታጠምዱት? ለክርስቶስ መንግስት የበቁ ሆነው ከዘላለም ሞት እንዲድኑ። ሰውን አጥማጅ አረጋለሁ። በቃ ይኸው ነው። ይህንን ሐዋርያና ሌሎቹንም እንደዚህ ብሎ ጌታ ጠራቸው። ከገሊላ ባህር መጡ። እነዚህ ናቸው እንግዲህ ልብ በሉ የወንጌል ሰባኪ ሆነው የተጠሩት ማለት ነው፣ የጌታ ደቀ መዛሙርት። ኃይልን እስክትቀበሉ በኢየሩሳሌም ቆዩ አላቸው። በኢየሩሳሌም ቆዩ። የእግዚአብሔር መንፈስ በኃይል በእነሱም ላይ መጣ። ከዛስ በኋላ በአንድ ቀን ስብከት 3000 ሰው ነዶ በነዶ አረገዋ ጌታ። ያን ትናንትና ወደ ጀልባው መጥቶ ከዚህ በኋላ አትፍራ ሰውን አጥማጅ አረጋለሁ ብሎ ያለው ጴጥሮስን በአንድ ቀን ስብከት፣ የአንድ ቀንም ስብከት እኔ ሙሉ ቀን ላበላብ ሆኖ አይመስለኝም። በአንድ ቀን የተወሰነ ማለት ነው፣ የተወሰነ ጉባኤ በአንድ ቀን ስብከት ጴጥሮስ እጁን አጨብጭቦ ኢየሩሳሌም ላይ ኢየሱስ ያድናል ብሎ ቢል ከ1000 እስከ 2000 ሰው ነው ጌታን የሚቀበለው። ለምን? ምክንያቱስ ማንም ሊክደው የማይችል የልዑል እግዚአብሔር መንፈስ በነሱ ላይ መጥቶባቸው ነበር። ፔንቴኮስታልነት ማለት በዓለ 50 ማለት ነው። በሳይድ በዓለ 50 ማለት ደግሞ እግዚአብሔር ለአይሁድ ከሰጣቸው የእግዚአብሔር በዓላት ከሚባሉት በዘሌዋውያን 23 መሰረት ከሚከበሩ 7 አበይት የእግዚአብሔር በዓላት መካከል አንዱ ነው። እኔ በዚህ ስያሜ መጠራታችን እንዴት ደስ እንደሚለኝ መጠራታችን ብቻ አይደለም፣ ያው የጸጋ ስጦታ አክቲቭ ሆኖ ዛሬም በእኔም ላይ በወንድሞቼ በእህቶቼም ላይ ስለሚሰራ ማለት ነው። እነ ጴጥሮስን በመንፈስ ቅዱስ የሞላ የልዑል እግዚአብሔር መንፈስ ኤርምያስን አልሞላህም ብሎ አላለ። በጌታ በኢየሱስ ክርስቶስ የሚያምኑትን ሁሉ ጭምር ዛሬም በተጠማ ላይ ፈሳሽን በምድረ በዳ ላይ ውሃን የሚያፈልቅ ጌታ ምድረ በዳ በሆነው ህይወታችን ላይ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ በዮሐንስ ወንጌል ምዕራፍ 7 ላይ ጌታ በዛ በሱኮት በዓል በዳስ በዓል ላይ ቆሞ የጮኸው ይህም ስለሱ ሊቀበሉት በሱ በማመን ስለሚቀበሉት ላለው መንፈስ ተናገረ ብሎ ያለው ያ መንፈስ እኔ ውስጥ እውን ነው። ወንድሞቼ ናቶቼ እውን ነው። ለዚህ ምስክር ካልክ በጌታ በኢየሱስ ክርስቶስ ያመኑ ኤርሚ ድምፅህን እንወደዋለን ስትናገር በጣም ደስ ይለናል ብለው እንደሚሉ ሁሉ እኔም ብቻ አይደለም እናንተንም ጭምር ማለት ነው። ቤኪ ድምፅህ ደስ ይለናል። የቤኪ ድምፁ ምኑ ደስ ይላል? የኤርሚያስ ድምፅ ምኑ ነው ደስ የሚለው? አይ እውነቷን ታወራላችሁ። እውነት አወራን። ከምን ተነስተን እንዴት ማን አየህ? የተባረከው ጌታ መንፈስ ቅዱስ በውስጣችን ስላለ ስንደክም እንኳን ስንሳሳት ይቅርታ እንጠይቃለን። ለምን? የሚወቅስ የእግዚአብሔር መንፈስ በውስጣችን ስላለ። ስለዚህ ሰዎች መጥተው ደስ ከተሰኙ ደስ የተሰኙት ደስ ያሰኛቸው ማን ነው ማለት ነው? የእግዚአብሔር መንፈስ ነው ማለት ነው። እንደዚሁ ደግሞ በጣም ደግሞ ድምፅ ሲያስጠላ በጣም እኔ አልወደውም ብለው የሚሉም ሰዎች ደግሞ ሰምተውናል። እነዚህ ሰዎች እነማን ናቸው ብለህ ብትል ግን ከኛ በረት ውጭ ያሉ ሰዎች ናቸው። በአየር ላይ ስልጣን ያለው የጨለማው ዓለም ገዢ ፍቃድ ውስጥ የሚኖሩ ማለት ነው። የሚወጡ የሚገቡ የራሳቸው ፍቃድ የሌላቸው ሰዎች ናቸው። ተይዘው ነው እንረዳቸዋለን። ተይዘው ነው እና ምን ይላሉ እነዚህ ሰዎች? ጴንጤነት እኮ በጣም አደገኛ ትውልድ ነው ይላሉ። ትክክል ብላችኋል። አደገኝነቱ ለምንድን ነው? ትውልድን የምናጠምድ ሰዎች ነን። በምን እናጠምዳለን? በክርስቶስ ኢየሱስ የፍቅር መረብ በወንጌል ስብከት ማለት ነው። ለዚህ ነው በእኛ አፍ፣ በእኛ ቤት፣ በእኛ ህይወት፣ በእኛ ቤተክርስቲያን ኢየሱስን አታጡትም። በንግግራችን፣ በጫወታችን፣ በየትኛውም ነገር ውስጥ ኢየሱስን አታጣውም። ግልጽ አይደለም እንዴ?
አጣጣው ኦኬ እሺ ከዚህ ተነሳ አሁን ማደገኛ ትውልድ ነው ጨዋሂ ትውልድ ነው አለ የሚጮህ ትውልድ ስለሆነ ለአገር ራሱ ጠንቅ ነው አገር እስከ መምራት ድረስ ደርሰዋል አለ ጌታ ይባረክ አገር እስከ መምራት ደርሰዋል የተባለ ምንድነው ጠቅላይ ሚኒስትሩ ወንድማችን ዶክተር አብይ አህመድ በጌታ የሆነ ፔንቴኮስታል ስለሆነ ማለት ነው አዎ ምንም ጥርጥር የለውም እንዴ አድራሻ የለውም እምነት የለውም ብያለም ፔንቴኮስታል ናቸው የሙሉ ወንጌል ቤተክርስቲያን አባልና አገልጋይ ናቸው የነበሩ ናቸው በጌታ ናቸው እህታችንም ቀዳማዊት እመቤት ዝናሽ ታያቸው አገልጋይ ናቸው ይዘምራሉ ቤተ መንግስት ገብተው አላቋረጡ ከባላቸው ከጠቅላይ ሚኒስትር አብይ አህመድ በላይ ከምንም ጋር የማይገናኝ ከምንም ጋር የማይነጻጸር የተፈራ የሰማይ የምድር ንጉስ አለ እና ዝማሪያቸውን እዛውም ገብተው ቀጥለዋል እዛ ቤተ መንግስት ውስጥ ትውልድን ወፌላላ ለመስቀል ሲያሰግዱ ኖረዋል ብዙዎቹ አንዱንም ሲገድል ኖረዋል አሁን ግን እዛ ወፌላላ አይደለም ተምትለው ሲያንበረክኩ ኖረዋል አሁን ግን እዛ ግቢ ውስጥ ለኢየሱስ ክርስቶስ ለስሙ ክብር የሚንበረከኩ ሁሉም በየእምነቱ ያለው ገብቶ የሚያየው ነው ግን ጠቅላይ ሚኒስትሩ ጴንጤ ስለሆኑ የጴንጤ እምነት ሀገር አጥፊ ነው አለ በጣም እኮ አጠፉት አይደለ አዎ አዲስ አበባን እኮ እኔ በጣም እኮ ነው ያየሁት በባለፈው እንትና የሚባሉ በቃ ብልሽት እኮ አረጉት አበላሽው ጠቅላይ ሚኒስትር አብይ አህመድ በእውነት አበላሹት ነበር አሁን እሱን አጠፋውና አበላሸችው ክቡር ከንቲባ አዳነች አቤቤ በእውነት ብልሽት ታደረጉት በቃ የኢትዮጵያ መልኳ እሴቷ ሁሉ እስኪጠፋ ድረስ ለምን እዚህ ስዕሉ ላይ እንደምታዩት ፎቶ ላይ እንደምታዩት አይነት ደብተራ የሰው አይነ ምድር እያሸተተ ነበር የሚሄደው በያጠር ጥግ ላይ የወደቀው አሁን ያንን መጥረግ ሲጀምር ቆሻሻው መጠረግ ሲጀምር በጠቅላይ ሚኒስትሩ ጴንጤ አገር አጥፊ ነው አሉ ኢትዮጵያ ለማፍረስ ሆን ብሎ የተነሳ ማህበረሰብ ነው አለ እና ታዲያ ደብተራው ለምን እንትን የሆነ ምንሽር ገዝተህ ለምን ገብተህ አትዋጋም እኔ ነው ምክሬ በእውነት እኚህን ቄስ የሆነ አውጣተን ከአሜሪካ የሚገባ ከሆነ ስናይፐርም ገዝተንላቸው ገብተው ከጠቅላይ ሚኒስትሩ ጋር ከአብይ ጋር ቢዋጉ ምን ይመስላችኋል ወንድሞች እናቶች ገና አዲስ አበባ ስትገባ ምናልባት ይሄን ጸጉርህን ከአገጭህ ላይ ሊላጩት ይችላሉ ኦኬ በዛ ላይ ፖለቲከኛ ነው ፖለቲካ እንኳን ብሎ የሚለውን ቃል እንደው ጥሩ እንኳን ፖለቲከኞች እኮ አሉ እንዴ ጥሩ ማለት ነው አሁን ልደቱ አያሌውን በመናይበት ፖለቲከኛ እንደነሱ አይነቶች ማለት አሁን ይሄን ሰውዬ እኔ በምንም አናየው እና ጴንጤነት ሀገር አጥፊ ነው ልጆቻቸውን ከልጆቻችን ጋር አብረው ትምህርት ቤት ስለሚማሩ ለመጪውም ትውልድ አደጋ ስለሆነ መጠንቀቅ አለብን ብሎ በሚል የኛ ልጆች ላይ ሁሉ ጭምር መርዝ የሆነውን ነገር ሲናገር ነበር ይሄን ነገር ግን ወንድሞችና እህቶቼ በውስጥ ለልጆቹ ሁሉ ጭምር ለተከታይ ሁሉ ጭምር እንዴት ያስተምር እንደነበረ ቪዲዮ አሰማለሁ እዚህ ማለት ነው እዚህ አሁን ማለት ነው ተረጋጉና ታብና ኮፒ ሊንክ ሼር ብቻ አድርጉት ምንድነው እያደረጋችሁ ያላችሁት 400 ምናምን ሰው አለ ታብ የተደረገው ስንት ነው 68 ቪዲዮ አለ ይሄ ሰው የዚህ በፎቶ ላይ የምታዩት ውስጥ ለውስጥም ጭምር የሱ መንፈሳዊ ልጆች ናቸው የሚባሉትን በእንዴት አይነት ጥላቻ ጴንጤ መጥላት እንዳለባቸው ልጆቻቸውን ከልጆቻችን ጋር እንዳይገጥሙ ሁሉ ጭምር
በትምህርት ቤት አብረው እንዳይማሩ ሁሉ ጭምር የተናገሩ የሁለት ሰዎች ቪዲዮ አሰማለሁ። ከዚሁ ደብተራ ጋር አብረው ግንኙነት ያላቸው ሰዎች ናቸው። እዚሁ ሶሻል ሚዲያ ላይ የተናገሩት ቪዲዮውን አስቀምጨው ነበር። በጣም በብዙ ፍለጋ አገኘሁትኝ። ጌታ ይባረክ። አየህ፣ ማስቀመጥ ደግ ነው ይባላል። እኔ አሁን ይሄን ስናገር ሰውየውን ነጥዬ ነው የምናገረው። አሁን ምክንያቱስ ይሄን ቃል የተናገረው እሱ ነውና። ጴንጤነት አደጋ ነው አይደል ለኢትዮጵያ? ብታቁ ኖሮ አንተኛው ጴንጤ የተባልከው ማለት ነው። ሶሪ ማነው ኦርቶዶክስ ቄስ ነኝ ባዩ ማለት ነው። ኢትዮጵያን ከመፍረስ ከመበተን በባለፉት ትውልዶች የተነገረ አመፅ ጣሪያ ነክቶ ወደ ለየለት የእርስ በርስ እልቂት ልንገባ እንደነበረ ክቡር ዶክተር ለማ መገርሳ የኦሮሚያ ክልላዊ መንግስት ፕሬዚዳንት ሆነው በነበሩበት ሰዓት ላይ የተናገሩትን ቪዲዮ ታውቃላችሁ። ፓብሊክ ስለተናገሩት ከዛ እልቂት ከዛ መተራረድ ማለት ነው። ከዛ ሁሉ ከውስጥም ከውጭም ከነበረባት ነገር ውስጥ ቤተ መንግስቱን ትቶ ውትድርና ሄዶ ኢትዮጵያን ከመፍረስ እንዳገር ከመበተን እንዳገር ከመፍረስ ያዳነው ከጌታ ጋራ የኢትዮጵያ ልጆች እና ጠቅላይ ሚኒስትራችን ዶክተር አብይ ናቸው። እስራቸው ባሉ ኦርቶዶክሳውያን እንኳን ሰዎች ኢትዮጵያ ብለው ሲያወሩ እንባቸው ከዓይናቸው ይፈሳል ብሎ ያሉት እነ ዲያቆን ዳንኤል ክብረት ናቸው። ስለ ጠቅላይ ሚኒስትሩ ሲመሰክሩ ኢትዮጵያ ብለው ባንዲራዋ ሲሰቀል ሲያነቡ ነበር አይደል? ጠቅላይ ሚኒስትሩ ባለፈው አገር አፍራሽ ጴንጤ ነው አልከን አይደል? ባንዲራዋ ሲሰቀል ያለቅስ ነበር ጠቅላይ ሚኒስትሩ። የሀገር ጥላቻ ነው ወይስ የሀገር መውደድ? ይህ ሰውዬ እውነቱን ልንገርህ ዘረኛ የሆነ ከትልቁ ከተወደደው ከአማራ ብሔር የወጣ ዘረኛ የሆነ ቄስ ነው። ኦሮሞ የሚባል ማህበረሰብ ከሚጠሉ ሰዎች መካከል አንዱ ነው ይሄ ሰውዬ አንዱ። ሌላኛውም አለ አሜሪካ ሀገር ላይ፣ እሱንም ቪዲዮ አሳያቸዋለሁ። ሌላም አለ ሌላ አንድ ቄስ ማለት ነው ሚካኤል ቤተክርስቲያን ምናምን ነገር ብሎ የሚል ዘረኛ የለየለት ዘረኛ ቢፋቅ አይደለም በአደባባይ ላይ ሲናገር ሁሉ የተሰማው ያኛውም ቄስ ሌላኛው ቄስ አለ። አገር ወደ መምራት መጡ አሁን አለ እና የአዲስ አበባ ቆሻሻን መጥረግ ጀመሩ። ሚኒስትሮቹ በሙሉ ጴንጤዎች ናቸው አለ። ቢሆኑስ ታዲያ ናቸው ሲጀምር ወንድሞች እናቶች አይደለም። ምክትል ጠቅላይ ሚኒስትሩ ጴንጤ ናቸው እንዴ? ፕሬዚዳንቱ ዶክተር ማን አጽቀ ሥላሴ ጴንጤ ናቸው እንዴ? አይደሉም። የብልጽግና ፓርቲ ነው ምናምን ነገር የሚባለው ዋናው የአፋሩ ተወላጅ ማን ናቸው? ጴንጤ ናቸው እንዴ? አይደለም። እና አህመድ ሺዴ የገንዘብ ሚኒስትሩ ጴንጤ ናቸው እንዴ? አይደለም። ከኦርቶዶክስ ከእስልምና ሃይማኖት ከተለያዩ ሃይማኖቶች ውስጥ ሁሉ ጭምር ያሉ አይደሉም ወይ? አወል አርባ ቴንኪው። እኔ ወንድሞች እናቶች መጡ አላለም። መተተኛው ዲበኩሉ የኢትዮጵያን ምድር እኮ
ከአፄዎቹ ዘመን ጀምሮ ይገዙ የነበሩት አብዛኞቹ የኦርቶዶክስ እምነት ተከታይ ናቸው እና የገዙን ኦርቶዶክሳውያን ናቸው። መጡ ደግሞ እነዚህ ኦርቶዶክሳውያን አለ እንዴ? አላልንም። አየህ፣ እኛ እንዳንተ በጥላቻ እውርነት ስላልታወርን ሰውን በሃይማኖቱና በብሔሩ አናይም። እስካሁን ድረስ በኢትዮጵያ ታሪክ ውስጥ በቤተ መንግስት የኦሮሞ፣ የአማራ፣ የትግራይ ተወላጆች 4 ኪሎ ገብተው ገዝተዋል። ኢትዮጵያን አስተዳድረዋል ማለት ነው። በዘመናቸው በነበሩበት ያለሙትም ያጠፉትም ጥፋት አለ። ባለሙት ልማት ስናመሰግናቸው እንኖራለን። ባጠፉት ጥፋት ደግሞ ትክክል አይደሉም ብለናል። ከጥፋታቸው ደግሞ እኛም እነሱ የሰሩትን ጥፋት እንዳንደግም አድርገን ከጥፋታቸውም እየተማርን እንዳናጠፋ፣ እነሱ እንዳጠፉ እንዳናጠፋ ለቀጣይ ትውልድ አገራችንን እነሱ ያስረክቡና ሀገሮች እነሱ ሀገር ያስረክቡና ሀገራችንን እኛም ደግሞ ለትውልድ ማሸጋገር ነው ያለብን። ልጆቻችሁን ከልጆቻችን ጋር ልጆቻቸው ከልጆቻችን ጋር ስለሚሆኑ ጨዋሂ ትውልድ ጨዋሂ ጴንጤ እንዳይፈጠራል። ደብተራው ዲበኩሉ እኔ አንተን እንዳናገር ሌሎች አሉ እንጂ ጥሩ ንግግር ነበረ፣ ግን ሌሎቹንም እንዳነካ ብዬ ነው። የጴንጤ ጩኸት ለምንድን ነው እንደዚህ የተፈራው? ትጮሃላችሁ አሉን። ህይወት እኮ ባለበት ቦታ እኮ ነው ጩኸት ያለው። የሞተ ሬሳ ምን ይጮሃል? አይጮህም። ጴንጤነት ማለት ሕያውነት ማለት ነው። የተደረገልን የምናምነው ጌታ ማን እንደሆነ ስለምናውቅ ያደረገልንን ስናስብ ያደረገልንን ስናወሳ ጩህ ይለናል። እውነት የፍቅሩ ብዛት፣ የምህረቱ ብዛት፣ የቸርነቱን ብዛት አምላክ እኔን መውደዱ ወገኖቼን መውደዱን ስናስብ እውነትም ጩህ ይለናል። እይናንጀ ራዘር ጩህ ይለኛል። ምህረቱን ሳስብ፣ ቸርነቱን ሳስብ፣ ፍቅሩን ሳስብ፣ አባትነቱን ሳስብ፣ እኔን መውደዱን ሳስብ ጩህ ይለኛል። ለጌታ ለመስቀል ላይ ሞት ምላሽ የኔ መጮህ በስቶ ነው ሲያንስ እንጂ የጩኸታችን ምክንያት ምንድን ነው? የጌታ ፍቅር። አንተ አለ አይደል እንዴ እንደታረደ በግ ስታንቋርር የምታድረው ስትል ማለት ነው። ያንተም ጩኸት እንኳን እኛን ምንም እንትን አላለን። ጨዋሂ ትውልድ በምድራችን ላይ እንዳይፈጠር አልክ። ላታጠፋው እግዚአብሔር እሳቱን ለኩሶታል። የወንጌል እሳት ምድራችን ላይ እና ይህ ሰው በጥላቻ መታወሩን ከዚህ በፊት ይሰብካቸው የነበሩ ሰዎችን ሁሉ ጭምር ቪዲዮ አብረንያ የሱ እዚህ የተናገረው አለ አይደል? እሱ እዚህ በቅርብ አሁን የተናገረው አለ አይደል? እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እዚህ ኋላ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ ለምን ታዲያ ዲበኩሉ ለምን አታስጥለውም አብይን? እኔ ይሄ ነው ምክሬ በእውነት ከነ ቆብህም ጭምር ቆብህንም አውልቀህ ቢሆን ግባበት። ኢትዮጵያ ግባና አርማጭሆ ውረድና ተታኮስ ከአብይ ጋር ሸጋ የሆነ ምክር።
በእውነት ካጣህ ገንዘብ እናዋጣልሃለን ለመሄጃ ማለት ነው። ከስልጣን ላይ ለማውረድ መግባት ነው። እኔ በጣም ጥሩ መካሪ ነኝ አልኩ። በእውነት መግባት ነው። እስከ ዛሬ ሰራው ለጥይት ለምናም ነገር ብለህ ገዝተህ መግባት ነው። ፌንጣ ብትቆጣ እግሯን ጥላ መጣች ይላል። ከአብይ አሁን በክላሽ የምትዋጋ መስሎ ነው ከገባህ እንደ ሀገር ማለት ነው። የሚያነጋግርህ በአሻንጉሊት ነው የሚያነጋግርህ። በአሻንጉሊት አሻንጉሊቷን ይልካታል። ዲበኩሉ በእውነት እንደዚህ መሆን የለብህም። እኔ አንተን ቄስ ብዬ እንኳን ለመጥራት እስክቸገር ደስ ማለት እንደዚህ መሆን የለብህም። መግባት ነው ኢትዮጵያ። ከጠቅላይ ሚኒስትር ከዶክተር አብይ አሻንጉሊት ጋር መጫወት አለብህ። አሻንጉሊቷ ማለት ያቺ ድሮኗ ማለት ነው። አሻንጉሊት እያሉ ሲሉ ስለነበረ ማለት ነው። ታግለህ አሻንጉሊቷን ሁሉ በሙሉ ጥርቅርቅ አድርገህ ከምድሪቱ ላይ አውጥተህ ጴንጤነቱን ማውረደ ከዛ በሌላ በምትፈልገው መተካት። እንጂ ምን ያደርጋል? አሜሪካ ቁጭ ብሎ ጴንጤ እንትን አለ፣ አብይ እንደዛ እንትን አለ፣ አብይ ጴንጤ ነው። ምን ያደርገው ታዲያ? ወይ ገብተህ ስበካውና ቄደር ጠመቀው እስኪ ጠቅላይ ሚኒስትር ዶክተር አብይን ሸንኮራ ዮሐንስ ዘዝለትና ጠመቀዋ። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ ኦኬ፣ ወደ ቪዲዮ እንሂዳ። ይከፈታል። ኦኬ፣ ልጆቻችንን እንደነሱ ጩኸታም ያደርጓቸዋል አለ። እኛ ጴንጤዎች ለምን እንደምንጮኸው? ስንጸልይ እንጮሃለን፣ ስንዘምርም እንጮሃለን፣ ስናመሰግንም እንጮሃለን አይደል? ኦኬ፣ ምንድነው ግን የሚያስጮኸን? ምንድነው የሚያስጮኋቸው ብላችሁ አስባችሁ ታውቃላችሁ? ወንድሞች ናቶች፣ የጩኸቱ ምክንያት ምንድን ነው? የጩኸታቸው ምክንያት ምንድን ነው ብላችሁ አስባችሁ ታውቃላችሁ? ልክ ነው። ኧረ እኛ አንጮህ ምናምን ነገር ብያለን፣ እጮሃለሁ። ግን ምንድን ነው የሚያስጮኸን? የጌታ ፍቅር ነዋ። አባትነቱን ሳስብ፣ አምላክነቱን ሳስብ፣ ለእኔ ያደረገውን ሳስብ፣ ለእኛ ያደረገውን ስናስብ እንጮሃለን፣ እናለቅሳለን። ጌታ ያደረገልኝን ሳስብ ደስ ይለኛል፣ ሐሴት አደርጋለሁ እንዳለች የጌታ እናት ማርያም ሐሴት እናደርጋለን። በደስታ እንፍለቀለቃለን፣ በደስታ እንባ እንራጫለን፣ እናለቅሳለን። እኔን መውደዱ አምላክ ያስገርመኛል። ስለዚህም ለውለታው ምላሽ እልልታ አልወጣልኝ ብሎ እጮኋለሁ። ኦኬ፣ ሁለተኛ በምንጸልይበት ሰዓት ላይ እንጮሃለን። ለምን? እንደ መተተኛው እንደ ዲበኩሉ ጥሩ ጽፋችኋል። ይሄው አሁን ትክል ድንጋይ ላይ ቆሞ የአገሩን ጂኒ ሁሉ አጋንንት ሁሉ ሲጠራ የሚያድረውና እንትን የሚለው እሱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላሂ ብሎ የሚጨርስ ማለት ነው። የጸሎት መጽሐፍ ስላላቸው እንደነ ድርሳ ማነው እንደነ መልካ ኡራኤል ማነው መልካ ራጉኤል ባለጠልሰሙ ማለት ነው። መስተን በጌታ በኢየሱስ ክርስቶስ የስም ስልጣን በአየር ላይ በምድር ላይ በስጋ ለባሾች ላይ ሆነ የምትሰራ የጨለማው ዓለም ገዢዎች፣ የክፋት መንፈሳዊያን ሰራዊት፣
ከአየር ላይ እርገፉ፣ ከስጋ ለባሾች ጀርባ ሆናችሁ የምትሰሩት ስራችሁ የፈረሰ ይሁን፣ ጥንስሳችሁ ይደፋ ብለን ስንጸልይ እንጮኋለን። ምክንያቱም ውጊያ ላይ ነው ያለነው። ከማን ጋር ነው ውጊያው? ከክፉ የመናፍስት ኃይላት ጋር ማለት ነው። ያው እንኳን ጮህ እኮ በድምጻችን እኮ ነው፣ በቃላችን እኮ ጮህንም በማይክራፎን የእነሱ አሁን ከተማን እንደሚያሰማኛ እንደዛማ ብንጮህ በቃ ምድሪቱን ትዘዋት ሁሉ ይወጣሉ። 2 እና 3 ጴንጤዎች አሁን እዚህ መጸለይ ብንጀምር ቲክቶኩ ይታወቃል። ምንድነው እዛ ቤት የተፈጠረው ምናምን ብለው ይላሉ። እሺ ልጆቻችንን ምን ይላሉ ወገኖች? ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች። እሺ ልጆቻችንን ያበላሻሉ ነው። የጴንጤ ልጆች በትምህርት ቤት ስለሚገናኙ ያበላሿቸዋል እያለ ነው ጊዮርጊስ። ኦኬ አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ። ምን አሉ ቄሱ? በአዲስ አበባ ውስጥ 22,000 ሴተኛ አዳሪዎች አሉ። ከ22,000 18,000 ሴተኛ አዳሪ ኦርቶዶክሳዊ ነው። ከዚህ ትውልድ ነው ታዲያ ወገኔ መጠበቅ ያለብህ መጠንቀቅ ያለብህ። 18,000 ሴተኛ አዳሪ አዲስ አበባ ከተማ ውስጥ እንኳን ብቻ ደብተራው ዲ በኩሉ ታቀፈህ የኔን ጴንጤነትን ልጋግን ስጠርግበት ዝም ብያለህ። በመጀመሪያ እነዚህ ሴተኛ አዳሪ የሆኑ ኢትዮጵያውያን ኦርቶዶክሳውያን እህቶችን ከዚህ የቆሸሸ ጎዳና ውስጥ እንዲወጡ አየህ። እነሱን በእርግጥ ለአንተም የሚሰበክልህ ሰው ሆነ ሳለ እንዴት ልትሰብክ ትችላለህ? ስንት ሺህ? 18,000። አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ። ይሄ ነው አደገኛ ትውልድ። ይሄ ነው አየህ፣ ኢሞራሊቲ በጎደለው የህይወት ስርዓት የሚመላልሰው ለሀገሪቱ እንዲህ አይነት ትውልድ ነው አደጋ። እሺ ቀጥሎስ? ኦርቶዶክሳውያን መጠጥ መጠጣት ቢያቆሙ ቢራ ፋብሪካ ይዘጋል። ጠጪ ማን ነው? ሰካራም ማን ነው? ጠጥቶ በየቦይ ውስጥ ሲተፋ የሚያድረው ማን ነው? የመጠጥ ፋብሪካ ይዘጋል ብሎ ያሉት እነማ መጠጥ ሲያቆሙ ነው ብሎ አለ መምህር መስፍን። ኦርቶዶክሳውያን አለ። ማን ነው ሰካራሙ ትውልድ? ማን ነው የሚጠጣው ትውልድ? ማን ነው ሴተኛ አዳሪው ትውልድ? ማን ነው ጫት የሚቀመው ትውልድ? ማን ነው ዳንኪራ፣ እርኩሰት፣ አመፃ፣ ዘፈን የሚያደርገው ትውልድ? ከእንደዚህ አይነት ትውልድ ጋር እንኳን ከልጆቻቸው ጋር ልጆቻችንን አናስተምርም እንኳን ብለን አላልንም እኛ። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። አሁን እኛ አልጨክንም። ሌሎቹ ጨክነው ዓላማ ጀሮ ኮንሰርት ምን እኛ አሁን ለምረት ላይ ምን መጣ እኛ ወለሱ ያገለግለው ማይሳ ሁለቱም ላይ ያለ ኦርቶዶክስ ካናትና አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ። ኦርቶዶክሳውያን መጠጥ መጠጣት ቢያቆሙ ቢራ ፋብሪካ ይዘጋል። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። አሁን እኛ አልጨክንም። ሌሎቹ ጨክነው ዓላማ ጀሮ ኮንሰርት ምን እኛ አሁን ለምረት አየ ምረት ምን አለ? እኛ አልጨከንም አለ። ሌሎቹ ጨክነው በዓላማ እየኖሩ ነው አለ። ሌሎቹ ያለን እኛን ነው። ጴንጤ በዓላማ ጨክኖ የሚኖር ትውልድ ነው። አንዳንድ የጌታን መንገድ የሚያሰድቡ በነውር ጎዳና ውስጥ እየሄዱ ያሉ ለወዳቸው ያደሩ ዓላማ የሌላቸው ሴቶችና ወንዶች ልጆች ቢኖሩም ራሳቸውን በጴንጤ ስም የጠሩ ቢኖሩም ግን እውነቱን ልንገርህ፣ ቀረብ ብለህ ይሄን ህይወታችን ይናገራል። እሺ ብራዘር፣ ደፍሬ ነው የምነግርህ። በጌታ ጸጋ ሰው የሆንን ሰዎች ስለሆንን እግዚአብሔር
ጸጋውን ስላበዛልን ማለት ነው። በዝሙት ተራ አታገኘንም። በጫት ገራባ ተራ አታገኘውም ጴንጤን። በሴተኛ አዳሪነት ተራ አታገኘውም ጴንጤን። እንደ ህዝብ እንደ ማህበረሰብ ማለት ነው። ቄሱ መምህሩ፣ ሁለቱ መምህራን መምህር መስፍን መምህር ምረታብ እና ቄሱ የሚናገሩትን ስሙ። በራሳቸው አገልጋዮች ማለት ነው። አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ በጥናት የተደገፈ ነው ማለት ነው። ማን ነው ታዲያ ለሀገር ጠንቅ? $18,000 ሴተኛ አዳሪ የምን እምነት ተከታይ ናቸው? የኦርቶዶክስ። ደብተራው ዲበኩሉ $18,000 አዲስ አበባ ከተማ ውስጥ ብቻ ማለት ነው። ሳውያን መጠጥ መጠጣት ሲያቆሙ ቢራ ፋብሪካ ይዘጋል። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። ኦኬ። ስለዚህ መጠጥ ፋብሪካ እኮ ፋብሪካዎቹ ተካዮቹ የኦርቶዶክስን ምን እኮ ተስፋ አድርገው እኮ ነው የሚተክሉት። ለምን? የሚጠጣው ትውልድ እሱ እንደሆነ ስለሚታወቅ ማለት ነው። ራሱ ዲበኩሉ ሙሉ ጭምር ማለት ገልባጭ አይደል እንዴ? ገልባጮች እኮ ናቸው ብራዘርዬ። እሜቴ እነሱ ይግቦ ወደ ማጀት ሲጠጣ የሚውለው ስም ማጥፋት ነው። በፍጹም የነበርኩበት እኮ የህይወት ልምምድ ነበረ፣ የህይወት ስርዓት ነበር። እና ለምድሪቱ አደገኛ ትውልድ ማን ነው ታዲያ? 18,000 በአንድ ከተማ ውስጥ እንኳን ብቻ 18,000 ሴተኛ አዳሪ የታቀፈ ሃይማኖት ነው ወይስ የኔ ሃይማኖት ነው አደጋው? ሌሎቹ ጨክነው በዓላማ እየኖሩ እኛ ግን አልጨከንም አለ ምህረት። እናንተ የጨከናችሁት ጠላ ለመጠጣት ነው። እናንተ ወጣቶቻችሁ የጨከኑት ጫት ለመቃም ነው። ወጣቶቻችሁ የጨከኑት ሴተኛ አዳሪ ለመሆን ነው። ይኸው እጅ ከፍንጅ ጴንጤዎስ የጨከነው ለኢየሱስ መኖር ነው። ጌታን በዚህ ኃላፊ ምድር ላይ በዚህ በሚያልፍ ዓለም ላይ ሆነን የማያልፈውን የዘላለሙን አምላክ ጌታ ኢየሱስ ክርስቶስን አስከብረን መኖር ነው። የምናነባው የምንጸልየው ጌታ በዚህ ህይወት አቅማችንን ጸጋ እያበዛልን ጌታን ከሚያስነቅፍ ህይወት እየራቀን መኖር ነው። እሱ የጴንጤ ሃይማኖት 44,000 ደረሰ ይላል። ሴተኛ አዳሪ ግን ይኸው ወደ 44,000 ቁጥሩ ከፍ እያለ ነው። ደብተራው ዲበኩሉ የፕሮቴስታንት ሃይማኖት 44,000 ገባ 45,000 ገባ እያልክ ሎካል ቸርች ትጠራለህ። ፕሬስቢቴሪያን፣ ሜቶዲስት፣ አንግሊካን ተብሎ እንደሚባለው ምንድን ነው ሎካል ቸርቾችን ይጠራልሃል። 44,000 ብለህ ብትልም ሁላችን በእግዚአብሔር ላይ በኢየሱስ ክርስቶስ በማመን ሰው ንስሐና የኃጢአት ይቅርታውን እንደሚያገኝ ማዕከላችን ኢየሱስ ነው። ኢየሱስ ጋር ስትመጣ ሁሉ ሰው ትጥቁን ይፈታል። ኢየሱስ ጋር ስትመጣ ሁሉም ጌታዬ ነው ብሎ የሚለው ሴንተሩ ኢየሱስ ነው። አንተ 44,000 ደርሳችኋል ብለህ ስትል አንዲት ቅድስት ንጽሕት ኩላዊት ብለህ የምትላት ቤተክርስቲያን አንድ ከተማ ውስጥ እንኳን 15,000 ሴተኛ አዳሪ ደርሶልሃል። የጫት ቃሚ ውስጥ ቢቆጠር ከዛ በላይ ነው ቁጥሩ። ጠጭ ውስጥ ቢቆጠር ከዛ በላይ ነው ቁጥሩ። ከራሱ ከዲበኩሉ ጀምሮ ማለት ነው። ጠጪነት ማለት ነው። ራሳቸው ምን አሉ እኚህ ቄስ አንዴ ሲናገሩ እሱ ቪዲዮ ካላችሁ ላኩ። ከአስኮ ገብርኤል ቤተክርስቲያን ስንመጣ አሉ በመኪናችን ጭነን የኛው ልጆች የኛው ሰዎች የነበሩ እዚህ ጋር ውርዱን ብለው አወረዱ ናቸው።
ከዛ የወረዱበት ቦታ ላይ ታዋቂ ጠንቋይ ቤት ለመግባት እኙ ካህናቸው ሲናገሩ ሰማሁት። እሱ ቪዲዮ ያለው ሰው ካለ ፈልጎ በውስጥ ይላክልኝ። ካስኮ ገብርኤል ቤተክርስቲያን ወጥተው እኮ ካህኑ እኙ ካህናቸው የተናገሩት ከገብርኤል ቤተክርስቲያን አስቀድሶ ወጥቶ በካህኑ ፋክት ራሳቸው ናቸው የተናገሩት። ቪዲዮውን ብቻ ፈልጉልኝ። እኔ ሌላውን ብዙ ቪዲዮ ስላለ መፈለጉ ትንሽ ስለሚያደክመኝ ማለት እንጂ አለ ሴቭ አድርጌዋለሁ። ፋይልህ ይያዝልሃል ማለት ነው። ዶሴ ከገብርኤል ቤተክርስቲያን ወደ ጠንቋይ ቤት የሚሄድ ማን የተናገሩት? እኚህ ካህን ኦኬ። የሚያጨሰው ትውልድ የት ነው ያለው? ሲጋራ ጫሹ ማን ነው? ጴንጤ ወይስ ኦርቶዶክስ? ኦርቶዶክስ። የሚቅመው ትውልድ ማን ነው? ቅጠል ጴንጤ ጋር ኦርቶዶክስ። ንገሩኝ ባይ ትላለች። እኔ አያት ንገሩኝ ባይ ሁሉ ኦርቶዶክስ። እናንተ እንኳን እንደዚህ እያደረጋችሁ ለአገሪቱ ጠንቅ ናቸው። ልጆቻችንን ከልጆቻቸው ጋር እናስተምርም ብለን እንኳን አላልንም። ይሄ ደብተራው ጥላቻን ለተከታዮቹ ሁሉ ጭምር በውስጥ ያስተምራል። መረጃ እዚህ ቤት ዝም ብሎ የሚወራ ቤት እንዳይመስልህ። ጥላቻን ከዚህ በፊት ተከታዮቹ ለሆኑ ሰዎች ያስተምራል። ምን ብለው እንደሚናገሩ የነሱ ተከታዮች ስማልኝማ ምንድነው መሰለሽ ይኸውልሽ ልጆችሽ አንድ ጊዜ ሲግባ ማስኪ ይኸውልሽ እኔ አሁን ልጆችን እንዴት እንደማሳድግ ታውቂያለሽ? ጴንጤ አድርጌ ነው ማሳድጋቸው። ጴንጤን እንዲጠሉ ጴንጤ የሚባል ነገር ጓደኛ እንኳን ተይና ጓደኛ ብለው እንዲወጡ ነው ማድረጋቸው። ጴንጤን ሲያዩ በዚህ ያክል ገባሽ አይደለ? የሚገርመው ሁኔታ ኬኩ ምን እንደምትለኝ ታውቃለህ? እናቴ እኮ ጴንጤ አትወድም መናፍቅ ነው የምትለው ትላለች። የሚገርምስ ነገር ማለት ጴንጤ እንኳን ብዬ አላውቅም እኔ መናፍቅ ነው የምላቸው ብዙን ጊዜ። የሚገርምክ ነገር ማለት እና በጣም እንደምጠላቸው ታውቃለች ብሎ የሚላቸው ለልጆቼ መሰናክል ብሎ እንዳይላቸው መንፈሳዊ ልጆቹ ናቸው። ጸዳለም ኬኩም የተባለው ማለት ነው። የጥቁሮች የነጮች ልጆች አለች የማይነካ በተን የነካችሁ የማይነካ በተን በለፈለፉ ይጠፉ ይባላል። እንግሊዝ ሀገር ላይ ቁጭ ብለሽ አንቺ ከወርከንድ ኢንካም መንግስት ገንዘብ እየሰጣችሁ እያኖረሽ ነጮች ጥቁሮችን ይጠላሉ ብለሽ ጥላቻን ትሰብኪያለሽ ማለት ነው። ሁለተኛ በዛው በጴንጤው አገር በእንግሊዝ ላይ ተቀምጠሽ የአንግሊካን አገር ላይ ንግስቲቱም ንጉሱ ባለበት አገር ላይ ተቀምጠሽ የንጉሱን እምነት መጽሐፍ ቅዱስ ምን እንደምንል ታውቂያለሽ። እንግሊዝ በምትገዛቸው አገሮች ላይ ያለን ሰዎች ስለሆነ ማለት ነው። ዜግነት ወስደሻል? እንግሊዝ ሀገር ሰጥተውሻል? ምን ብለው ነበር የሰጡሽ? ምን ብለሽ ነበር ምለሽ የወሰድሽው? ዲበኩሉ ነው እንደዚህ አስተማራቸው። እዩ ሰው ነው መሆን ያለበት። ከልጅነታቸው ጀምሮ አሁን ጥቁሮች ሲማሩ አፍሪካውያን ነጭ እንዲጠሉ ተደርገው ነው ያደጉት። የእኛም ልጆች ጴንጤን እየጠሉ ማደግ ነው ያለባቸው። አያችሁ፣ በቃ ሌላ ምንም መፍትሄ የለም። መጨረሻ ላይ አይሰሟቸውም። ይዙረድ
ኦርቶዶክስን ሲያለሽ ድንግል ማርያምን ከልጅነት እየጠሉ አሁን ይህን ኮርስ የሚሰጣቸው በውስጥ ማን ነው ብትሉ ደብተራው ዲ በኩሉ ነው። ልጆቻችሁን ከጴንጤ ልጆች ጋር አታስተምሩ። የጴንጤ ልጆቻችሁ እየጠሉ እንዲያድጉ እናድርግ እያለች ማለት ነው። እሺ መጥቆራ የተባለው ሰውዬ ይሄ ነው ለማታውቁት ማለት ነው። በኦርቶዶክስ ቤተክርስቲያን ታቦት ተቀርጾለት ኦፊሻሊ የሚመለከው ባለ ጭራው ሰውዬ አሁን ቀሚስ ለብሶ ማለት ነው። ጭራው እንደ ሳይቆረጥ ነው እንደተቆረጠ ነው ብሎ የሚለውን እኔን አጠይቁኝ። እዚህ ራቁቱን ሆኖ ከነ ጭራው ነው ያለው። ይሄ ሰይጣን ነው፣ የአየር ላይ ጋኔን ነው። እና ይሄንንም ደግሞ የራሳቸው የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ህዳር 29 ቀን በዓለ ሲመቱ ተብሎ በዓለ ክብረ በዓሉ የሚከብርበት ነው። ይሄ ሰውዬ ይሄ ሰይጣን ሲወጣባቸው ነው ጩኸት ያበዙት ማለት ነው። እኛንን ያወጣ ነው። አዎ፣ ግን እኛ እኮ ከተማ ሀብተናል። ቤተክርስቲያኒቱን ስንፈትሽ ያገኘኑ የአየሩ ላይ ጋኔን ይሄ ነው። መጥቆራ የሚባለው ጸዋለ ጽድቅ ብላችሁ በክርስትና ስም የጠራችሁት ማለት ነው። ያለ መረጃ ነው የምናገረው። በፍጹም የጸዋለ ጽድቅን ገድሉን ማን ያነበበው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ቄሶች። የት አለ ኤርሚያስ? ይሄው ወንድም አለ። አንዴ ጠብቁኝ። ኦኬ አንደኞቹ ካህናት እነኙት ያው ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ይህ ቦታ እንግዲህ እንደምታዩት እንደምናየው ሰማይና ምድር ሲፈጠር የተፈጠረ ነው። ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ራሱ ያነጸው ነው እንጂ በሰው እጅ ታነጸ ወይም ሰው ሰራው ተብሎ አይደለም የምንመለከተው። እንደምታዩት ወደዚህ ስናይ ቤተልሔም አለ፣ ወደዚህ ስናይ አምደ ወርቅ አለ፣ ወደዚያ ወደ ውጭ ስናይ ቅኔ ማህሌት አለ፣ ወደ ኋላችን ስንመለስ መቅደስ አለ። ይሄ እንደምናየው እንግዲህ እግዚአብሔር ሕንፃውን የሰራው እሱ ባለቤቱ የጸዋለ ጽድቅ አምላክ። ኦኬ ስለዚህ የመጥቆራን ነገር ማን ያወጣው? ይሄው ታቦቱ። ይሄው ታቦቱ። ይሄ ታቦት ምንድን ነው? የጸዋለ ጽድቅ ታቦት ነው ተብሎ የሚባለው። ጸዋለ ጽድቅ የሚባለው ማን ነው? የአየሩ ላይ ጋኔን የተባለው የትኛው? ይሄ በፒክቸሩ ላይ አሁን ማሳያችሁ የዚህ ታቦት ነው ያዛጋ ያለው። አዎ ማን ነው ኦርቶዶክሳዊ ገብቶ ይሄን ሊያስተባብል የሚችል? ወፍ ማን ነው? ውሸታም አንተ ውሸታም ኤርሚያስ ውሸትህን ነው ብሎ የሚል ማን ነው? አንድ ሰው አይኖርም። የመረጃ ማዕት አዘንብብሃለሁ ማለት ነው። ቀጥዬ እኔው ራሴ ሰው አስልኬ ሄደን ያረጋገጥነው ነገር ስለሆነ ማለት ነው። ስለዚህ ገድሉ በማን ነው እጅ እየተነበበ ያለው? በቄሱ። ያ የሰይጣኑ ልጅ ከተጠመቀ በኋላ አሉ ሆነ በፊት እንደ ቁራ ጥቁር የማይቻላቸውን ተሸክሞ መጣ። አባታችን ጸዋለ ጽድቅ ደረሱ ልልበሉ እንዱ የዛሬና ያድርገውና ኦርቶዶክስ ንስሐ ነው መግባት ያለብሽ። ንስሐ ነው እኮ መግባት ያለባችሁ እናንተ። አይኑን ይልኝ። እዚህ ደግሞ አይኑ ይታያቸዋል። እዚህ ፒክቸሩ ላይ በቀኝ አይኑ እኮ ነው የሚጠቅሰው። የግራ አይኑ እኮ አይታይም፣ ብሌኑ አይታይም። የፀሐይ ብርሃን ነው መጥቶት ነው አትለኝም። ከጥቁሩ ጎን ያለውን አይኑን አይታችሁታል ወይ?
እየጠቀሰ ነው ወይስ ምንድን ነው? ያው በዓሉ ሲከብር እንደዚህ ያከበሩ። ከዚህ በኋላ የአባታችን ዜና ማርቆስ ረድ ሆነና አባታችን ዜና ማርቆስም ወደ ገዳማቸው ወደ ደብረ ብስራት ይዘው ሲሄዱ በአንድነት ኖሩ። ጨዋለ ጽድቅም የሰዎች ልጆች ሊሰሩት የማይቻለውን መልካም ስራን ይሰራ ነበር። ከሰራቸውም ስራዎች አንዱን እንንገራችሁ ስሙ። ከዕለታት አንድ ቀን አባታችን ዜና ማርቆስ ለገዳሙ አገልግሎት ይውል ዘንድ ሰላሌ ከሚባለው ቦታ ሄደ እንጨት አምጣ ብለው አዘዙት። እሱም እንደታዘዘ ሄዶ በጠዋት እንጨቱን ለቀመና 300 ሰዎች መሸከም የማይቻላቸው ተሸክሞ መጣ። ሰዓት ወደ ገዳሙ ተመለሰ። ከዚህም ስራ የተነሳ አባታችንና ልጆቻቸው ያደንቁ ነበር። የጨዋለ ጽድቅ ያመጣው እንጨት ለብዙ ቀን አገለገላቸው። እንደዚህ ባለ ስራ እያገለገለና በአባታችን ጸሎት እየተማጸነ ብዙ ጊዜ ደጅ ጠና። አባታችንን በጸሎታቸው ይረዱትና ረብህ ይሄ ነው እንግዲህ የአየሩ ላይ ጋኔን መጥቆራ የሚባለው ሲጠመቅ ኦርቶዶክሳዊ ክርስቲያን ሆነ፣ ሰይጣኑ ማለት ነው። የተጠመቀበቱ ወንዝ ሁሉ ጭምር ነው ያለው። መረጃ እዚህ ብራዘር ትጣላለህ። ቴንክ ዩ ብሩክዬ፣ ፈልፍለህ ጎርጉረህ እንደዚህ ስለምታመጣል ማለት ነው። ይኸው ሰይጣኑ የተጠመቀበት ወንዝ፣ ሰይጣኑ የተጠመቀበት ወንዝ በማን የተጠመቀው? በአቡነ ተክለ ሃይማኖትና በአቡነ ዜና ማርቆስ እጅ። ከተጠመቀስ በኋላ ኦርቶዶክሳዊ ክርስቲያን ሆና ከዛስ ሲኖር በደግነት ያ ሰይጣን እየሰራ በሚገርም አይነት ሁኔታ ኖረ። ከዛ ሞተ። ሲሞትስ ኦርቶዶክስ ታቦት ቀረጸችለትና ህዳር 29 ቀን ይከብራል ማለት ነው። ማን? ሰይጣኑ ህዳር 29 ቀን ታቦት ተቀርጾለት ይወጣል፣ ይገባል። የተጠመቀበት ወንዝ ይኸው። አጥማቂዎቹ አቡነ ዜና ማርቆስና አቡነ ተክለ ሃይማኖት ናቸው። ገዳሙ የት ነው ያለው? ሰሜን ሸዋ ደነባ ወረዳ። ኦኬ። የደብሩን አስተዳደር ነው ያገኘናቸው። ስለዚህ እኛ ከጥላቻ ተነስተን አንናገርም፣ በመረጃ ላይ ነው የምንናገረው እያልናችሁ ነው። ኦኬ፣ ወደዚህኛው ቪዲዮ ስንመለስ እንግዲህ በዚህ ያህል ልክ ጥላቻን የሚናገሩ ሰዎች ጴንጤን ማስተማር በጣም እና አሁን ኬኩን የፈለኩት እንዲያጠናክርልኝ ነው። ይህን ትምህርት የሚማሩት ከዲበኩሉ ነው። ዲበኩሉ ነው እንደዚህ እያለ የሚያስተምራቸው። ይሄ ማለት ነው በዘረኝነት ነቀርሳ የተመረዘ ሰውና በጴንጤ ጥላቻ ያበደ ሰው ማለት እንደዚህ ሰው አላየሁም። ኦኬ 18000 ሴተኛ አዳሪ ባለበት ምድር ላይ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች መሆናቸውን ካህኑ ናቸው የተናገሩት። ካህኑ እያንዳንዱ የሚናገሩትን ነገር እነሱም ይዛሉ አይደለኛ መረጃ፣ እኛም ያዙ መረጃ። የትኛውንም ለምናገረው ነገር የመጽሐፍትም የቪዲዮ ማስረጃ ይዤ ነው። በዚህ ነው ያልክ ጥላቻ እነ ኬኩን እነ ጸድ የተባለችውን አሁን የተናገረችውን ባይዘዌ ቀደም እንዳልኩት በህግ የሚያስጠይቃትን እንግሊዝ ሀገር ላይ በህግ የሚያስጠይቃትን ነው። ልጆቻችን ጴንጤን እየጠሉ ማደግ አለባቸው ነው ብላ ያለችው። የእንግሊዝ ሀገርን የንጉሱን እና የንግስቲቱን ብር እየበላች ማለት ነው። ተመሳሳይ ሲስተም ነው። እኔም የእሷም ሀገር የምንኖረው ንጉሱ የእንግሊዙ ንጉስ የኔም ንጉስ ናቸው። እኔ ባለሁበትም ሀገር ኪንጋችን ናቸው። ዲበኩሉ ገደል ነው የሚከታችሁ። እሺ ጥላቻ እየሰበካችሁ
በእውቀት መሞገት ሲያቅታችሁ የጴንጤ ልጆች ጥሉ የጴንጤ ልጆችን እየጠሉ ማደግ አለባቸው ብዬ እላለሁ እያላችሁ ወታችሁ እንደዚህ የምትናገሩት በሙሉ ክሪሚናል ወንጀል እኮ ነው። ወንጀል ይሄ ሰውዬ ባለፈው ትናንት እንደተናገርኩት ከትልቁ እጅግ ከምናከብረው ከአማራ ሕዝብ የወጣ ሰው ነው። እኔ ቄስ ሆኖ በዚህ ያህል ልክ ዘረኝነቱ አብቦበት አይን አፍጥጦ ጥርስ አግጥጦ ፊት ለፊት የወጣ ሰው አላየሁም። ብዙ የኦርቶዶክስ ቄሶች አሉ። ሁለተኛ ከዘረኝነቱ የተነሳ ለኦሮሞ ሕዝብ ከፍተኛ ጥላቻ ያለው ሰው ነው። ይሄ ሰውዬ ሲናገር ሰምተነዋል። አብይን ነክሶ የያዘው በሌላ አይደለም፣ በጴንጤነቱና በኦሮሞነቱ ጠልቶት ነው። እውነቱ ልንገራችሁ፣ ጌታ ኢየሱስ ምስክሬ፣ በምንም አይደለም። በምንም ሲያየው ጴንጤ ነው፣ ዘሩ ኦሮሞ ነው። በቃ አብይን ከስልጣን ለማውረድ ከፈለክ ሂድና ዲበኩሉ ቀሚሱን አውልቀህ ይህን ፂምህን ተላጭተው ሽፍታ ሆነ ወይ ደግሞ ሳታወልቀውም ፀጉርህን እንዳልክ ሄደህ ገብተህ ኢትዮጵያ ሸለቆ ውስጥ በአባይ በረሃ ውስጥ መዋጋት ነው ከአብይ ጋር። ኦኬ መዋጋት ነው። ስትሄድ ግን ወደ ኢትዮጵያ ስትገባ ግን ያው ጦርነቱ ላይ ስለምትገባ ማለት ነው ለሬሳ መጠቅለያ አንሶላ ምናምን ነገር ገዝተህ ይዘህ ብትሄድ እኔ እመክርሃለሁ አስቀድሜ ማለት ነው። እንዳልኩ አንተ አሻንጉሊት ብለህ በምትላት በሱ ነው የሚያጫውተው አብይ። መከላከያ ሰራዊትንም ራሱ አይልክብህም፣ ድሮን ነው የሚልክብህ። ከዛ ከእሷ ጋር ትነጋገራለህ ማለት ነው ከድሮኗ ጋር። እሷ በላይ አንተ በታች ሆነህ በመስቀል ሲገዝተህ ሳወርዳታለህ ማይሰራ ኃጢአት እግዚአብሔር ይፍታ ብለህ እንደምትለው ልክ እንደዛ እስቲ ብለህ ድሮኗን ከአየር ላይ በመስቀል ሀማትበህ ስትጥላት እናያለን። ያኔ የአብይ መንግስት አንቆጣቁጠዋለን። እኔ ሌሎች ኦርቶዶክሳውያን ካህናት እንደነዚህ አይነት ሰዎች ቤተክርስቲያኒቱን በዚህ ነው ያልክ ሲያዋርዱ ሲያሰድቡ ምንም አይመስላችሁም? አትመክሩትም? ደግሞ የጴንጤ ልጆች ጨዋዮች ናቸው ይላል። አንተ አለ አይደል እንደታረደ በግ ስታንቋር የምታድረው? ስንታንቋር እኮ አልኩ። የታረደ በግ የታረደ ከብት ነፍሱ እስከሚወጣ ድረስ የሚጮኸው አይነት ጩኸት ማለት ነው። በጨዋይነት ብለህ ካልክ ከተማን የሰውን ጆሮ ሊበጥስ በሚችል ማይክራፎን ጮህብን የምታሩት እናንተ አይደላችሁ እንዴ? እናንተ እንደዛ ስለጮኻችሁ ከኦርቶዶክሳውያን ልጆቻችን አናስተምርማል አላልንም፣ አንልምም። እግዚአብሔርን የምንፈራንን ህዝባችን ነው ቤተሰቦቻችን ናቸው ብለን የምናውቀው። የታመመ አይተኛ የወለደች አተኛ። በማይክራፎን ስጮህ አይደል የምታድሩት? እናንተ እንኳን ጮሃይ እንኳን አልተባላችሁም። የእግዚአብሔር ህዝብ ያለ ማይክራፎን ስለተናገረ ጴንጤ ጨዋሂ ነው ጨዋታም ትውልድ እንዳይበዛ ምናምን ነገር ብለሃል። እና ቪዲዮዎቹን ያው እያየን ነው። መጠጥ ቤቱ የሚዘጋው የመጠጥ ፋብሪካው ሊዘጋ ካስፈለገ ኦርቶዶክሳውያኑ መጠጥ ማቆም አለባቸው ተባለ። በራሳቸው በመምህር መስፍን ማለት ነው። መምህር መስፍን ይህንን ብለው አሉ፣ ፍርጥ አድርገው ተናገሩ። ጥሩ ነው እንደዚህ የሚናገሩ ሰዎች መኖራቸው። ታዲያ አደገኛው ትውልድ ማን ነው? አደገኛው ትውልድ ማን ነው?
ልጆቻችንን የሚበክለው ትውልድ ብለው ያሉት የራሳቸው የካህናቱ ናቸው። እንደው እንበል እንኳን ብለን ካል እኛ ነን ከዚህ ትውልድ ራሳችንን ልጆቻችንን መጠበቅ አለብን ብለን ካለን ከጴንጤ ምን ትጠብቃለህ? ልጅህን ከምን? እስኪ ምን ጫት ገራባ ተራ አታገኘን፣ መጠጥ ተራ አታገኘን፣ ሴተኛ አዳሪነት ተራ አታገኘንም። እግዚአብሔርን የማይፈሩ ያመኑትን አምላካቸውን እግዚአብሔርን የማያውቁ አንዳንድ ሰዎች ካልሆኑ በስተቀር ያው አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ ኦርቶዶክሳውያን መጠጥ መጠጣት ሲያቆሙ ቢራ ፋብሪካ ይዘጋል። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። አሁን እኛ አልጨክንም። ሌሎቹ ጨክነው ዓላማ እየኖሩ ኮንሰርት የምንገባ እኛ፣ አውደ ምሕረት ላይ የምንመጣ እኛ፣ ወንደሱ ማያጉደል ብቻውን ማይሳ ሁለቱም ላይ ያለ ኦርቶዶክስ ተናቅናቁን ተናቅናቁን አለ። የተናቃችሁ እኛ አልናቃናችሁም። ሲጀምር ግን ተንቃችሁ እንኳን የተናቃችሁት በምታረጉት ነገር ነው። በምታረጉት ነገር ከጴንጤ ጋር ግብ ግብ ይቅርባችሁ። እሺ ኦኬ። ደብተራው ዲበኩሉ 18,000 ሴተኛ አዳሪ ያለበት ብለው ያሉት ካህኑ ናቸው። ይኸው ከእናንተ ትውልድ ነው እንደውም ጴንጤ መጠበቅ ያለበት። ልጆቻችንን መጠበቅ ካለብን 18,000 ህዝብ ሴተኛ አዳሪ ከሆነበት ህዝብ ነው መጠበቅ ያለብን። ልጆቻችን እንደነሱ ሴተኛ አዳሪዎች እንዳይሆኑ ማለት ነው። እና ይህን የምንለው ጸጋ ይብዛላችሁ ወገኖች። መቀጠል ትችላላችሁ። ቴንክ ዩ ብርኬ፣ መቀጠል ትችላላችሁ። ቤቱን ምራው በዛ። ቴንክ ዩ። ሰላም ብያለሁ። ሁላችሁንም ተባረክ። ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ከላይ ጀምሮ ከግርምሽ ጀምሮ ሰላም እያላችሁ የምታነሱት ሀሳብ ካለ ያው ለእናንተ እንስጣችሁ። ግርምሽ መጀመሪያ ሰላም ብለህ የምትለው ነገር ካለ በዛው ከዛ እንትን እንላለን። ተባረክ። እሺ ግርማ የለም ሰና ያለክ ብሩክዬ እንዴት ናችሁ? ጸጋና ሰላም ይብዛላችሁ። አለን ምን እንላለን እንግዲህ ያው እውነቱን ነው። ኤርሚዬ ትንሽ ይሄ መቃተት እንግዲህ በመንፈስ ቅዱስ ሲመጣ በጣም ብዙ ነገሮችን እየሰማን ነው የምንሄደውና ቆሻሻና እንትን የሚጠላ ነገር የሚወድ ነገር በቃ ጠንቋይ ብቻ ነው። እኛ በደንብ እናውቃለን። ሀገራችን ሁላችንም እንግዲህ የዚህ ፓርት ስለሆንን ሀገራችን ስለሆነ እኛ ደግሞ ያገባናልና ኪፕ ጎይንግ አወር ፕራይም ሚኒስተር ነው የምንለው። እኛ ደግሞ ምንም እኮ የሚመጣ ነገር አለ ወሬ ነው እንጂ ምንም። ኤኒዌይ እውነቱን ነው። ቅድም በላይነሽ አመዴን ሲጠራት ነበር ኤርሚዬ። በላይነሽ አመዴ ነው ስሟ ከላይ አይገቡም። ግን ያው የሆነ ፉክክርና የጦርነት መንፈስ ምናምን እኮ አይደለም። ግን በቃ መጥፎ ነገር የሚጠላው እሱ ነው። በዛ ላይ ደግሞ ይሄን ጦጦ ጋር የነበሩት ጠንቋዮች እንዳለ ስለተደረመሱ እና የኔንም ሰፈር ጨምሮ ደግሞ ወደ 20 ምናምን የነበሩት እነዚህ ምድሩን ይዘውት የነበሩት የመጥቆራ ወንድሞች እንዳለ ስለተመቱ ኢየሱስ ይባረክ። በቃ ዘመናችን እንደዚህ እያለ ደግሞ ወንጌል ይቀጥላል። ገና እንበዛለን፣ ምድርን እንሞላታለን። እና እዚህ እንግሊዝ ሀገር ሆነው የተንጫጩት እንኳን ያው ተስፋ የቆረጡት ናቸው። እነዚህ በቤኔፊት የሚተዳደሩ ሰዎች እንደዛ ነው። ምንም ስራ ስለሌላቸው ያው ቲክቶክ ላይ ቁጭ ይሉና በ10 ብር ኮንትራት፣ 10 ብር ነው ኮንትራት እዚህ ሀገር እና ያጠገባቸው ስላለው በደንብ ስለማውቀው 10 ብር ነው ኮንትራት እና ስራ የሌላቸው ሰዎች 24 ሰዓት እንደዛ ነው። እና ሜሪዝ ኢትስትሮ በቃ የታወቀ ነገር ነው። ስራ ያላቸው ሰዎች ቸርች ነው የሚሄዱት።
ቸርች ሄዳሉ፣ ሰንደይ አያሳልፉም። ከዛ በኋላ እግዚአብሔርን ያመሰግናሉ። ተሰብስበው ስለ ሰዎች ይማልዳሉ እንጂ እንትን አይሉም። እና ምንም አይደለም። ኤርሚ አግኝቶት ያመጣውን መረጃ በሙሉ ደግሞ ሰምተነዋል። ግን እግዚአብሔር ይባረክ። ጠፉ ሲሉ ይበዛሉ የሚባለው ነገር ደግሞ እውነት ሆኗል። እና ጌታ ዘመናችሁን ይባርክ። ደስ ብሎኛል እዚህ ገብቼ ከእናንተ ጋር አብሬ ደግሞ ወንጌል ስለምካፈል። ተባረኩልኝ። አሜን። ጌታ ዘመንን ይባርክ። ሰናይ ቤካለክ ወንድምነት አለው። ሰላም ብያችኋለሁ ሁላችሁንም። ወንድምነት ኤርሚሻዬ እንኳን ደህና ቆየኝ። አባቡ ብሩኬ፣ ፓፓዬ and everyone እዚህ ያላችሁ እና ሙዬ ሲየው እንግዲህ እንደሰኒ ወንድምነት ገርማችን ሁላችሁንም ሰላም ብያለሁ። ጸጋ ይብዛላችሁ። ተባረኩ። ተባረክ። ቤካዬ ኤፍ አለ። ብሩኬ ሰላም ናችሁ? ሁላችሁንም ሰላም ብያለሁ። እሰማለሁ አለ። አዎ ትሰማለህ። ጌታ ዘመናችሁን ይባርክ። ኤርሚ እየተባረክ ያው እንግዲህ ያው መጥቆራ ነው የሚያስለፈልፋቸውና ያው አንዳንድ ጊዜ በጣም የሚያሳዝን ነው። አሁን ብዙባቸዋል እኮ ማለት ፉክክር ይዘዋል። ያው እንግዲህ ከድሮ ጀምሮ ጴንጤን ይጠላሉ። ስለ ወንጌል ብዙ ጴንጤዎች ኢትዮጵያ ውስጥ በኦርቶዶክሳውያን ተገለዋል። ብዙዎቹ መከራ ደርሶባቸዋል ለብዙ ዓመታት። አሁን ደግሞ በይፋ በአደባባይ ይሄ ሰውዬ ያው ፋኖ ነው፣ ያው ታውቃላችሁ። በኩሉ ያው ፖለቲከኛ ነው። ያው እንግዲህ ኤርሚ ቅድም እንዳለው ጥላቻ ያለበት ሰው ነው። እኛ ደግሞ ጥላቻ የለብንም፣ ሁሉንም ሰው እንወዳለን። እንግዲህ በዚህን ይሄን ያህል ጥላቻ ውስጥ ገብቶ ልጆቻቸውን ከጴንጤዎች ጠብቆ ማለት እንደው የማያስኬድ ነገር እኮ ነው። መሬት ላይ ያለው እኮ ሌላ ነው። አሁን ቅድም እንደሰማችሁ 18000 ሴተኛ አዳሪ ኦርቶዶክስ ናቸው። መጠጥ ቤት ሁሉም በቃ እንደተናገራ እንዳየነው እንደሰማነው ነውና እውነቱ እዚህ ጋር ነው። ኦርቶዶክስ የሚባልን መውደድ ድርጅቱን መውደድ በቃ ስላልበራላቸው ነው ማለት ስላልተገለጠላቸው ነውና ይቀጥሉ። ያው ሳውልም ጳውሎስ የተባለው ደማስቆ ላይ ደቀ መዛሙርቶቹን እያሳደደ ሐዋርያት ሥራ እንደምታውቁት ምዕራፍ 9 ላይ ጌታ ከሰማይ ሆኖ ሳውል ሳውል ስለምን ታሳድደኛለህ አለው። እኔ የሚያሳድድ አንተ ማን ነህ አለ ሳውል መለላ ወርቆ። ከዛ እኔ የምታሳድድ እኔ ኢየሱስ ነኝ አለው። እና ጴንጤዎቹን የሚያሳድድ የጌታ ደቀ መዛሙርቶች የጌታ ተከታይ ጴንጤዎቹን የሚያሳድድ ማን ያሳድዳል? ኢየሱስ ክርስቶስ ያሳድዳል። በቤታቸው ውስጥ ክርስቶስ ስለማይሰበከው አጋንንት ስለሚሰበከው መጥቆራዎች ስለሚያመልኩት ተደግሞባቸዋል። በነገራችን ላይ ህዝቡ ተደግሞባቸዋል። ወንድሞች እንዳያስተውሉ የዚህ ዓለም አምላክ አእምሯችሁን አሳወረ። ሁለተኛ ቆሮንቶስ ምዕራፍ 4 ላይ እንዳያስተውሉ የዚህ ዓለም አምላክ አእምሯችሁን አሳወረላልና ተደግሞባቸዋል። ከእጃችሁ እንዳይወጡ በቃ መሪዎቹ፣ ጳጳሶቹ፣ ደብተራዎቹ፣ ደጋሚዎቹ እነዚህ ምን አድርገዋል? እነዚህ ሁሉ አይነት ህዝቡ ላስጠንቅለዋል። ያው በግ እንደቀበራችሁ ታውቃላችሁ። በግ ቀብረዋል ሰዎቹ አቡነ ጳውሎስን እንዲሞት ብዙ ነገር አለና ከዛ እግዚአብሔር ህዝቦቻችን እንዲፈታ ቤተሰቦቻችን ከዛ እንዲፈቱ ወንጌል ይቀጥላል። ያው ኤርሚ ነብሩኬ ሌሎቻቸው ከመቀጠሉ ውጭ ሌላ አማራጭ የለም። ያው በመስረጃ ነው የምናወራው። እዚህ እንቀጥላለን። ውሸት ይጋለጣል። ወደ ወንጌል ሰዎች እንዲመጡ ነው። እኛ ኦርቶዶክስ ጥላቻ የለብንም። ውሸቱ ተጋልጦ እንደዚህ ውሸቱ ተጋልጦ ወደ ክርስቶስ እንዲመጡ ነው። ይህንን ነው የምለው። ተባረኩ። ጌታ ዘመናችሁን ይባርክ። ሁላችሁንም ሰላም ብያለሁ። ጨርሻለሁ። እሺ ተባረክ። ኤፊ ጌታ ይባርክ። እሙቲ የምትይው ነገር ካለ ሰላም ማለትም ትችላለች። እሺ ብሩኬ ኤርሚ ሁላችሁንም ሰላም ብያለሁ። ያው ሰምቻለሁ። ኤርሚ የከፈተውን ቪዲዮ ሁሉንም የቀነስ ዲበኩሉ የሚገርመው እኛ ይጠበቃል። በቃ ኖርማል ነው። ገርሞን አይደለም እያወራንበት ያለው እታቸው ነው። ቀሲስም ስላሉ በፌክ አካውንታቸው እየሰሙን ያሉት እኛ ተወደን የጀመርን ከመወደድ አይደለም የጀመርነው። ተወደን ደም ተከፍሎልን ክርስቶስ ሕይወቱን ሰጥቶን ነው የቆምነው። በማንም እርዳታ አይደለም። ሶሪ አንድ
ይቅርታ ብሩኬ ስራ ቦታ ሆኜ ነው ስለ ጮህባችሁ ነው ሚዩት ያደረኩትና ከፍቅር የጀመረ ህይወት ነው ያለን ሃይማኖት አይደለም ያለን እኛ እምነት ነው እንግዲህ ቀሲስ እኛን ይነካ እኛን የባረከ ይፍቅር እንዲገባውት ለርሶና ለጀሊዎቹ እንጸልያለን እሱ መማረክ ይችላል ጌታ እንዲረዳውት እንለምናለን ነው ብለው የምንቀጥለው የሚያስቀጥለን ጌታ ስላለ ነው እና እግዚአብሔር በመድራችን ላይ ስለሚያደርገው መልካምና በጎም ነገር እግዚአብሔር ይባረክ እርሱ እንደሚሉት አይደለም ልማት ነው ብልጽግና ነው ከፍታ ነው እየሆነ ያለው የሚሆነው ጌታ ደግሞ ይረዳናል ተባረኩ ኦኬ መቅዲ መጥዩ ነገር ካለ ሰላም ማለት ትችላለሽ እሺ ብሩኬ ሰላም ለእናንተ ይሁን የጌታ ሰላምና ጸጋ ይብዛላችሁ ተባረኩ ጌታ ኢየሱስ ይባርካችሁ እንግዲህ ወንጌል ይቀጥላል ከመቀጠሉ ጭኛ ሌላ አማራጭ የለንም ከዚህ ላይ ግን የምናገረው ነገር ቢኖር ማለት ነው ሰዎች እኔ ማለት ነው ይሄ መጥቆራ የሚባለው መንፈሱ እንዴት እንደሆነ አውቃለሁ ምክንያቱም ባደግኩት በኦርቶዶክስ ሃይማኖት ውስጥ ብዙ በተለያየ ሰዎች ላይ የዛር መንፈስ ያለባቸው ሰዎች ያጎራሉ እና ይነሳል የመጥቆራ መንፈስ እኔ ይሄን አውቃለሁ መተውቱ ማለት ነውና ግን እንደዚህ በፎቶ ያየሁት እዚህ ሚዲያ ላይ መጥቼ ነው ኤርሚ ቤት ነውና ይሄ ነው እንደብዬ ሁሉ ደንግጫለሁ መጀመሪያ ሳይሆንና ኦርቶዶክስ ውስጥ ሆኖ ይሄን የማያውቅ ሰው የለም እንደው ከተወሰኑ ሰዎች ካልሆነ በስተቀር በእውነት እኔ አውቃለሁ እና በጣም እንትን ይላል ክፉና ጨካኝ መንፈስ ነው የሚባል መንፈስ ነው እንደውም ገብቷቸዋል ያልካደመውን ሰው ውርንጭላ ብሎ የሚሳደብ ሰው ነው ይሄ ደግሞ ያለው የት ነው እዛው ራሳቸው ቤት እኔ ባደኩበት ያው በእግዚአብሔር ፊት መሰክራለሁኝ መንፈሱ እዛ ቤት ይጮሃል አለ በተለይ ደግሞ በቅዱስ ዮሐንስ የሚባለው ዘመን መለወጫ ላይ ይሄ መንፈስ ይነሳል የት እዛው ኦርቶዶክስ ቤት ዘመን መለወጫ በተባለበት ቤት ክርስቲያን ነኝ በተባለበት ቤት መስቀል ሰዓት በመስቀል በዓል ላይ መንፈሱ ይጮሃል ደም ካልፈሰሰ ጥቁር ፍየል የሆነ ዳልቻ ፍየል ምናምን እያለ መንፈሱ ይጮሃል ይፈልጋል ያንን ካላቋደሱለት የሚጮህ መንፈስ ነው ይሄ ያለ ጉድ ከቤታችሁ አስቀምጣችሁ ግን ጴንጤውን እንደዚህ ነው በእውነት ተው ከእግዚአብሔር ጋር አትዋጉ እንዴ ዛሬም እኔ በእውነት ካስፈለገ ማለት ነው ወንጌል ከሆነ ግዴታ ከሆነ በማስረጃ በድምጽ ሪከርድ ሁሉ ላመጣ እችላለሁ ቀስ ብዬ እዛ ቤት እንደሚመለክ ማለት ነው ጫት ይፈልጋል በቅዱስ ዮሐንስ ደም ይፈልጋል ይፈሰስለታል ቆሎ ፋፎ በሩ ላይ ተረጭቶ ነው ተለምኖ ነው መንፈሱ ዲቢያ የከበሮ ተመቶለት ነው የሚወጣው ሐሙስና ሰኞ ቁጭ ብለው ያክብሩኝ ይካድሙኝ ይላል ከዛ ሲለቅስ እኔ እዚህ አልቀመጥም ወሎ ጭስ ስላለ ወሎ ነው የሚመቸኝ ይላል እኔ በህያው በእግዚአብሔር ፊት ነው የምነግራችሁ ያደግንበትን ጌታ መንጭቆ አውጥቶን የጌታ ሆነን እንጂ እናውቀዋለን ተው ከእግዚአብሔር ጋር አትዋጉ አናውቀውም አትበሉ ታውቁታላችሁ እየካደምሽ እባብ ነው የሚልከው ካልታዘዙት ላይ እኔ ያው እግዚአብሔር ምስክሬ ነው እኔ ምስክራለሁ ካልታዘዛችሁ ለዛ ለመንፈሱ ሲነሳ ቡና ካላፈላችሁ ካልካደማችሁ እባብ ይልክባችኋል የሆነ ነገር ይልክባችኋል ሴትዋ አልካድምም እቤቴ እንደሄለኝ ቆሎ የለኝ ካለሽ ካጎደለችበት አባብጦ ገደል ይሰዳል ይሄ መንፈስ እኔ እውነቴን ነው የምነግራችሁ እምታውቁ ሰዎች እውነትን ተናገሩ እኔ አውቀዋለሁ ከዛ ከቤቴ እኔ በጣም የማልታዘዝ ልጅ ነኝ ቡና አፍሊ ሲባል ቡናውን ሲሸተው አሉ እንትን ስለማል እደፋ ነበር ይችን ውርንጭላ አስወጡልኝ ተብሎ ወንዶች ይቆሉ ነበር ከቤት ውስጥ ወንዶች እኔ አልታዘዝም ነበር ጌታ ስለመረጠኝ ዛሬን ስላየልኝ መንፈሱን መካደም አልፈልግም ነበር እናውቀዋለን ሲያስገዛችሁ ሲያንበረክካችሁ
ጌታ ነው ከባርነት መንጭቆ ከመንጋጋ ከውሬው የራሱ አደረገን። ኢየሱስ ጌታ ነው። ክብሩን እሱ ይውሰድ። እኔ አመሰግናለሁ ጌታ እንዴት እንዳወጣኝ ስለማውቅ። እናንተ ምን ሆናችሁ ነው? ቅዳሜ ስታጎሩ አድራችሁ እሑድ እኮ ነው ቤተክርስቲያን። ኧረ እባካችሁ ተው እንጂ ከጴንጤ ጋር አትለካኩ። እሺ ጫማ ለጫማ ራሱ እንኳን አትቆሙም። እውነት ለመናገር በጽድቅ የሚቆም ማን ነው? ጴንጤ የሚያስተምር ጴንጤ፣ መጽሐፍ ቅዱስን ገልጦ ያስተማረን ጴንጤ፣ ኢየሱስን የሰበከ ጴንጤ ነው። ቢደክምም ይደክማል፣ አዎ ይዝላል፣ አዎ ግን አለው ምን ውስጡ ላይ የሚያቃስት መንፈስ ያለ ለምን ብሎ የሚጸጸት የሚያለቅስ እኔ አውቃለሁ። መጥቆራ የሚባል መንፈስ ኦርቶዶክስ ቤት ውስጥ እንዳለ እኔ በሕያው እግዚአብሔር ፊት ካስፈለገ ጊዜ ይፈጅብኛል እንጂ ማስረጃ አመጣለሁ። እያመለካችሁ ደግሞ ጴንጤን አትለጠፉበት፣ አይመጥናችሁም ሲጀመር። ሀሳብሽን ጨርሰሽ ነው? ምናልባት ተቋርጦብሽ ከሆነ ብዬ ነው። ይቅርታ በርዴ ሰው ሲመጣብኝ በር ልከፍት ወጥቼ ነው። እኔ ቢበቃኝ ችግር የለውም፣ ግን እውነታው ይሄ ነው። ጌታ ኢየሱስ ሲባርካችሁ ወንጌል ይቀጥላል። እነሱ ምንም እያሉም እኛ ወንጌል ይቀጥላል። እዛው እነሱ ጋር ያለውን ጉድ እናውቀዋለን። መርጌታዎቹ ምን እንደሚሰሩ እኔ አረቂ ሀብዬ ከልጅነቴ ጀምሮ እጄ ጌሾ እየወቀጠ አረቂ እያወጣሁ ነው ያደግኩት። ጣላ እየጠመኩ ነው ያደግኩት እየሸጥኩ። ማን ነው የሚጠጣው? ቄሶች፣ ዳቆናት። ማን ነው ሰክሮ የሚወላገዱ? ማን ነው ቤተክርስቲያኑ የመቃብር ስፍራ ሳይቀር እንኳን ቁጭ ተብሎ ጽዬ የሚባል ማርያም የሚባል ጣላ የሚጠጣበት ሬሳ ላይ ቁጭ ብሎ ጴንጤ ያደርጋል እንዴ? አያደርግም። በቃ አይልከሰከስ። ለማን ነው የምትካድመው? ሬሳ ላይ ቆመህ መጀመሪያ ካላችሁበት ውጡ። ለመክሰስ ለመሳደብ ውጡ። እስቲ አንድ ጴንጤ ይድከም ይልፈስፈሳ። ኦርቶዶክስ ቤት ሆኖ ነው የሚንዘላዘለው። ጴንጤ ቤት ሆኖ ይንዘላዘላል ወጥቶ ነው ከደከመ። ምክንያቱም ቤቱ የተከበረ ነው። መንፈስ ቅዱስ አለበት። ጥያቄ ልጠይቅሽ። እሺ ጠይቄ ብርክ። እሺ ቄሶቹ እንደዛ ማድረጋቸው ስህተት ነው ብለሽ ታምኛለሽ? መንፈስ ቅዱስ ስለሌላቸው በሚሄዱበት መንገድ ትክክል ናቸው። ምክንያቱም ሰው ያለ እግዚአብሔር ምንም ማድረግ አይችልም ብዬ ነው የማስበው። ለምን ተወቅሻቸዋለሽ ታዲያ? አሁን ትልቁ መውቀስ ሳይሆን እኔ ከተወቀስኩኝ እሺ ይቅርታ ብርክ። ወይ ስሚኝ አንዴ ስሚኝ። እሺ ትልቁ ችግር ምንድነው? እኔ ያው ጠዋት ላይም የተወሰነ ሐሳብ አንስቻለሁ በዚህ ጉዳይ ላይ። ለምሳሌ ቄሶቹ ሰከሩ፣ ጠጡ፣ ምናምን ምናምን ብለን እናነሳለን፣ ወይ ደግሞ እንደዛ አይነት ህይወት ውስጥ እናያቸዋለን። ምን ያርጉ ታዲያ እነዚህ ሰዎች? በጨለማ ያለ ሰው ህይወቱ ከዚህ የተለየ አይደለም። በቃ ህይወቱ ነው፣ ህይወታቸው ነው። እነሱ በመጠጣታቸው ልንገረም አይገባም። ዝሙት በማድረጋቸው አንገረምም። ምክንያቱስ ማንነታቸው ስለሆነ እኮ ነው። ከዛ ስፍራ እኛም ስላመለጥን፣ የእግዚአብሔር ጸጋ ስለረዳን፣ የእግዚአብሔር ጸጋ ስላቆመን ነው። ለምንድን ነው ይሄን የምለው? ለምሳሌ ቀሲስ ዲበኩሉ ተሳስተዋል ብሎ የሚያምን ሰው እስኪ አንዳንድ ቁጥር ይጻፍ። ተሳስተዋል ቀሲስ ዲበኩሉ ብሎ የሚያምን ሰው አንዳንድ ቁጥር ይጻፍ። ተሳስተዋል ቀሲስ ዲበኩሉ ብሎ የሚያምን ሰው ካለ አንዳንድ ቁጥር ይጻፍ። ኬዲ እሺ፣ ሌላ እና ቅድም እነ ጸዲ ሲናገሩ የነበሩትን ትክክል አይደለም ብሎ የሚያምን ሰው አንዳንድ ቁጥር ይጻፍ። እሺ፣ የሁላ ሰው ብዙ ሰው ነው። እሺ፣ ብዙ ሰው ነው። ተሳስተዋል ብላችሁ ታምናላችሁ። አሁን አንዳንድ ቁጥር የጻፋችሁ ሰዎች ቀሲስ ዲበኩሉ ድነዋል ብላችሁ ታምናላችሁ? አሁን የጠየቅኩት ድጋሜ የጠየቅኩት አንዳንድ ቁጥር የጻፋችሁትን ሰዎች ነው። ቀሲስ ዲበኩሉ ድነዋል ብላችሁ ታምናላችሁ? ቀሲስ ዲበኩሉ ድነዋል ብላችሁ ታምናላችሁ? እሺ፣ አልዳኑም ኖ እያላችሁ። ታዲያ ያልዳነ ሰው ተሳሳተ እንዴት ይባላል? ሰው እንዴት ከአጋንንት መልካም ነገርን ይጠብቃል? ከአጋንንት ሰው መልካም ነገርን አይጠብቅም። እኛ መንግስት የለየን ሰዎች ነን እኮ።
በብርሃን ያለ ሰው ከጨለማው መንግስት መልካም ነገርን ሲጠብቅ ነው ስህተት የሚሆነው። መጀመሪያ ስህተት የሚሆነው በብርሃን ያለ ሰው ከጨለማው መንግስት መልካም ነገርን ሲጠብቅ ነው። እኔ እንደውም ከጨለማው መንግስት መልካም ነገር ለክርስቲያኖች ከመጣ ያኔ ነው እንደውም መጠርጠር ያለብን፣ መደንገጥ ያለብን ያኔ እኮ ነው። እኚህ ሰው በጨለማ ያሉ ሰው ናቸው፣ በአጋንንት ስራት ስር ያሉ ናቸው። ታዲያ እንዴት መልካምን ነገር ሊናገሩ ይችላሉ? እንዴት በክርስቲያኑ ላይ ጥላቻን ላይናገሩ ይችላሉ? ምክንያቱም አንተ እኮ እያፈረስክ ያለው የጨለማ መንግስት እኮ ነው። እያፈረስክ ያለው እኮ ሰው ሰራሽ ትምህርት እኮ ነው። ምንድነው ታዲያ ሊሉ የሚችሉት? በቃ ያላቸውን ነው የሚሰጡ፣ ጥላቻ ማለት ነው። ለምን? ወደው አይደለም፣ እውነት ለመናገር ወደው አይደለም፣ ተፈጥሯቸው እኮ ነው አይደለም። ከተቀበሉት መንፈስ የተነሳ ነው። አንተ መልካም የሆንከው እኮ የአንተ አቅም በቃ ብርቱ ሆኖ ስለሆነ እኮ አይደለም። የአንተ አቅም ብርቱ ስለሆነ አይደለም። የተቀበልከው መንፈስ እያገዘ ስላለ ነው። እለት እለት እያደሰክ ስላለ እኮ ነው። ዓለማዊ ምኞትን ኃጢአትን እያስካደክ ያለ የእግዚአብሔር ጸጋ ስላለ ነው በአንተ ውስጥ። በአንተ የሚሰራ አምላክ አለ ማለት ነው። አየህ፣ መልካም ስትሆን፣ ሰዎችን ስትረዳ፣ መልካም ስትናገር ከአንተ አይደለም። እኚህ ሰውም ከራሳቸው አይደለም። በቃ በአጋንንት ፕሮሰስ የሚደረጉ ሰው ናቸው። ያሉበት ስፍራ ነው። በቃ ያሉበት ስፍራ በክርስቲያን ላይ እንደዚህ እንዲናገር ያደርጋቸዋል። ጳውሎስ እኮ ይሄን እኮ ነው በተደጋጋሚ የሚናገረው። እኔ ይላል ጳውሎስ ኢየሱስን አሳድድ ነበር ይላል። አለቀ በቃ። ለምንድን ነው ኢየሱስን ጳውሎስ ያሳድድ የነበረው? እንደውም እስጢፋኖስ ሲገደል እዛ ነበርኩ በቦታው ላይ ያለ ጳውሎስ። ለምን ለነበረበት ለይሁዲ እምነት በመቅናት ለእግዚአብሔር የቀና ስለመሰለው ካለበት ስፍራ ተነስቶ ክርስቲያኖችን ያሳድድ ነበር። ጳውሎስ ያሳደደ እንደነበር የገባው ሲበራለት ነው። በቃ ኢየሱስን ሲያገኝ ነው። ለካ እውነተኛ ዕውቀት ባህል ሆነ። ዕውቀት ተነስቼ ኢየሱስን አሳድደው ነበር አለ። ከዛ በየስፍራው ሲከሰስ ጳውሎስ ይናገር ነበር። እኔ ምን ላድርግ? እኔም እኮ እንደናንተ አሳዳጅ ነበርኩ። አሁንስ በቃ ጌታ እኮ ደርሶልኝ ነው። ደማስቆን ይተርካል ሁሌ። ኢየሱስን ፊት ለፊት ተገናኘሁት። በጣም የሚገርመኝን ቃል ይሄን ይናገራል። እንደውም ጳውሎስ በእኩለ ቀን ነበር ኢየሱስን የተገናኘውና በእኩለ ቀን ያለውን የፀሐይ ብርሃን ታውቃላችሁ መቼ? ከፀሐዩ ብርሃን የሚበልጥ ብርሃን አበራ ይላል። ክብር ለኢየሱስ ይሁን። ያን ጌታ ከተገናኘ በኋላ ጳውሎስ ተቀየረ። እሱ ራሱ የሚሳደድ ሆነ። ከዛ በኋላ እሱ ራሱ የሚደበደብ፣ የሚታሰር፣ የሚንገላታ፣ ግን ታስሮ ምን ይላል? ኢየሱስ ጌታ ነው። ያለህበት ስፍራ የሞት ስፍራ ነው። ከሞት አምልጥ። እያሳደድከኝ ያለህበት መንግስት የጨለማው መንግስት ስለሆነ ነው። አሁን ደብድበ እዚህ በፊልጵስዩስ ከተማ ጳውሎስና ሲላስ ታሰሩ። ደብድበዋቸውን ያሰሯቸው። ከዛ ምንድን ነው የሚለው ጳውሎስ? ደብድበው ያሰሯቸውን ሰዎች ኢየሱስ ሕይወት ነው፣ ኢየሱስ ጌታ ነው፣ አምልጡ ካላችሁበት ስፍራ። ይሄን ያደረጋችሁብን ካላችሁበት መንግስት የተነሳ ነው፣ ካላችሁበት ከጨለማው መንግስት የተነሳ ነው ብሎ ጳውሎስ ወንጌልን ይናገራል። እና ምን እያልኳችሁ መሰላችሁ? እኚህ ሰው ቢወዱን ነው እኔ ጥያቄ ማነሳው። እኔ ብሩክ የሚባል እንደው በጣም ልዩ ነው ምናምን ብለው ቢናገሩ ኩዌሽን አደርጋለሁ። ብሩክ ወንጌል መስራት አቁመሃል ማለት ነው። መናገር አቁመሃል ማለት ነው። የጨለማውን መንግስት ማፍረስ አቁመሃል ማለት ነው። ይሄን ነው እኔ ጥያቄ ማደርገው። ያላቸውን ነው ሊሰጡን የሚችሉት። እኛ እንወዳቸዋለን እጅግ በጣም። ምንም ክርስቲያኖችን ቢጠሉ እኛ እጅግ በጣም እንወዳቸዋለን። ምክንያቱስ ካሉበት ስፍራ የተነሳ ነው ይሄን የሚያደርጉት። ቢያሳድዱን፣ ቢገሉን፣ ቢያሳስሩን ካሉበት ስፍራ የተነሳ ነው። እንደዛም እያደረጉ ወንጌልን እንነግራቸዋለን። መዳን በክርስቶስ ኢየሱስ ብቻ ነው። ማምለጥ በኢየሱስ ክርስቶስ ብቻ ነው። የዘላለም ሕይወት ኢየሱስ ክርስቶስ ብቻ ነው። ከዚህ ጌታ ጋር ኪዳን ቢያደርጉ ካሉበት የጨለማ ሕይወት ያመልጣሉ። ካሉበት የሞት መንደር ያመልጣሉ። ያኔ ተቋርጬ ነበር አሉ አይደል? ያኔ ሰው ወደ ብርሃን ሲመጣ ምን ያደርጋል መሰላችሁ? ፋኖ፣ ሸኔ፣ ቄሮ
ብልጽግና ምናምን ማለቱን ያቆምና ስለ ሀገር ሰላም ይጸልያል። ወንድሞቼ ክርስቲያን ስለ ፋኖ ይጸልያል። ክርስቲያን ስለ ምንድነው ስለ ኦነግ ሸኔ ይጸልያል። ክርስቲያን ስለ ህወሓት ይጸልያል፣ ስለ መንግስት ይጸልያል፣ ስለ ኢትዮጵያ ይጸልያል። ሀገራችን ሰላም እንድትሆን ትጥቅ ያሰሩ ሰዎች ወደው አይደሉም፣ ካሉበት ስፍራ የተነሳ ነው። ኢየሱስ ቢገባቸው ኑሮ እነዚህ ሰዎች ጫካ ለጫካ ይርመጠመጥም ነበር። እውነቴን ነው የምላችሁ። ኢየሱስን ቢያገኝ ህይወቱ ቢቀየር ስለ እነዚህ ሰዎች እንጸልያለን። ጌታ እንዲደርስላቸው ወደ ህይወት እንዲመጡ ወንድሞቻችን በየጫካው እያለቁ እኮ ነው። በሞት መንደር ስላሉ ጦርነት የአጋንንት ነው፣ ከእግዚአብሔር ዘንድ አይደለም። ጦርነት አይደለም፣ ከጌታ ዘንድማ ሲሆን ሰላም ነው። ለሚገሉ ሰዎችም ትጸልያለህ። በጨለማ ያለ ሰው ታውቀዋለህ። በቃ ፋኖ ምናምን ሲል ነው የምትሰማው። እግዚአብሔር እንዲደርስለት እንጸልያለን፣ እንደዚህ ሰው ማለት ነው። እግዚአብሔር እንዲያገኘው የልቦቹ አይን እንዲበራ የእግዚአብሔር መንፈስ እንዲነካው ካለበት የሞት መንደር እንዲያመልጥ ቢጠሉን ምንም የሚገርም ነገር አይደለም ማለት አንደነቅም። በዚህ ክርስቲያን ሊደነቅ አይገባም አይደል? እኛ በዚህ አንደነቅም። እነ ጸዲ እንደዛ ስለተናገሩ አይከፋንም። ልጆቻችንን እንጠብቃለን አለች አይደል እንዴ? ልክ እኮ ናት። ታዲያ ከጴንጤ ልጆች ጋር ስታስተምር ልጆቻቸው በቃ መንፈሱ እየተገለጠ ይወድቃል በየቦታው እንዴ። የክርስቲያኑ ልጆች በእግዚአብሔር መንፈስ የሚመሩ ልጆች ናቸው። የእሷ ልጆች ደግሞ የተቀበለው የነታጡስና የናርሴማ መንፈስ ነው። እንዴት አብሮ ይስማማሉ? በኢየሱስ ስም ሲል በየቦታው ይወድቃል። ልጆቹ በየቦታው መንፈሱ ይወድቃል። ወዳ አይደለም እኮ ወዳ አይደለም። ልጆቻችንን እንጠብቅ ስትል ወዳ አይደለም። መንፈሱ በየቦታው እየወደቀ ተቸግራ ነው። ካለችበት ቦታ ተነስታ ነው ያን የምትናገር። ቄሶቹ ቢጠጡ ቢዘሙቱ ብናይ ያሉበት ስፍራ ነው። የቁጣ ልጆች ሆነው መቼም ከእግዚአብሔር የሆነውን ነገር ሊያደርጉ አይችሉም። የቁጣ ልጅ የዚህ ዓለም ገዢ የሚያደርገውን ፍቃድ ነው የሚያደርገው። ይሄን ልንረዳ ይገባል ማለት ነው። ሊያስደነግጠን የአጋንንቱ አሰራር ሊያስደነግጠን፣ ወንጌላችንንም ሊያዘናጋ አይገባም። የምሬን ነው የምላችሁ። እነሱ ይስደቡን፣ እነሱ ያንቋሹን፣ እኛ ኢየሱስን እንነግራቸዋለን። አለቀ። እኛ እየነገርናቸው እናልፋለን። ወደ ህይወት እንዲመጡ እንዲድኑ ይሄን እናደርጋለን። ተባረኩ። በዚህ እሳቤ ልንቃኝ ይገባል። ክርስቲያኑ መደንገጥ የለብንም። ተመስገን መካነ ኢየሱስ መሰረተ ክርስቶስ ግብረ ሰዶም ናት አለ። ታዲያ እኔ ከተመስገን ምን ጠብቃለሁ? ከዚህ ውጭ ከሙት ምን ጠብቃለሁ? አይደለ? ጌታ ክርስቶስ ኢየሱስ አባቴን ቀብሬ ልምጣ ሲል ያ ተከተለኝ ሲለው አይ ቆይ አባቴን ቀብሬ ልምጣ ሲል ሙታናቸውን ይቀብሩ ዘንድ ተዋቸው አለ። የሚቀብሩትም ሙታን ናቸው፣ የሞተው ሙት ነው። ከሙት እኔ ምን ጠብቃለሁ? በውሸት ይከሳል ሙት። እኔ ተመስገን እንደዚህ ያለ ብዬ አይከፋኝም። ለምንድን ነው የሚከፋኝ? ክርስቲያንን በሐሰት ወነጀለ ብዬ አይከፋኝም። ያለበት ስፍራ ነው። ከሙት መንደር ሲወጣ ነው የሚያስተውለው። አሁን በጨለማ የታሰረ ሰው ነው። ከዚህ የተሻለ ሊናገር አይችልም አይደል? በክርስቲያን ላይ ከዚህ የተሻለ ሊናገር አይችልም። እኛም እንደዛ ስለነበር እኛም በዚህ ነገር የተያያዝን ስለነበር ማለት ነው። እና ከነሱ መልካም መጠበቃችን ነው ስህተት የሚሆነው። እሺ በቃ ክርስቲያኖች ማስተዋል ያለብን ከጨለማው መንግስት በቃ መልካም ነገር አንጠብቅ። ምንም ክፋት ይናገሩ፣ ክፋት ያድርጉብን፣ ኢየሱስን በፍቅር እየነገር እናልፋለን። እኛ የተጠራ ነው ለዚህ ነው። ክብር ለኢየሱስ ይሁን። ተባረኩ። ወዳችኋለሁ። እሺ ሁሉም ክርስቲያን ይሄን ነገር ሊያስብ ይገባል። እንዳትደነግጡ። ከጨለማው ዓለም የሚመጣ የትኛውም ነገር ያስደነግጣል። አስቀይሜ ከሆነ ይቅርታ ጠይቃ አረ ልክ ነሽ። እሺ ልክ ነሽ። እንደዛ አስቀይመሽኛል ወይ ትክክል ያለው ነገር ተናግረሻል እያልኩ ሳይሆን በቃ ይሄ በደንብ ልንረዳው ያስፈልጋል ለማለት ነው። እሺ ከጨለማው ዓለም የሚመጣ ሙገሳ። እኔ አሁን አንድ ኦርቶዶክሳዊ መጥቶ ብሩክ አንተ ጀግና ነህ ቢለኝ፣ በጨለማ ያለ ሰው ማለት ነው፣ ወይ ደግሞ አንድ ሙስሊም መጥቶ አንተ ጀግና ነህ ቢለኝ እኔ ሊሞቀኝ ነው እንዴ? ከጨለማው ዓለም የሚመጣ ሙገሳ አያሞቀንም፣ ስድብም አያስደነግጠንም። ምክንያቱስ የብርሃን ልጆች ነን። እኔ ፓስተር ተባረክ ሲለኝ እኔ ደስ ይለኛል። በክርስቶስ ኢየሱስ
ደም የተዋጀ ወንድሜ ስለሆነ ማለት ነው። ከጨለማው ዓለም የሚመጣ ግን ሽንገላም ስድብም ሙገሳም አይሞቀንም፣ አያስደነግጠን። አይ በቃ እኛ ኢየሱስን እየተናገርን እንቀጥላለን። ተባረኩ። ፓስተርዬ እንኳን ደህና መጣ። ብሩክዬ እንኳን ደህና ቆየኸኝ። ጌታ ይባርክ። ሁላችሁንም ሰላም ብያለሁ። ተባረኩልኝ። ብሩኬ ጥሩ ነገር ነው አሁን አንስተህ የተናገርከውና እኔ እዚህ ቲክታክ መንደር ያለን ሰዎች በጣም ማስተዋል ያለብን ነገር ያለ ይመስለኛል። አሁን እኒህ ሰውዬ ይሄንን ያደረጉት ለምንድን ነው የሚለውን ጥያቄ መጠየቅ በጣም ተገቢ ነው፣ በጣም ተገቢ ነው። እና እንዴት ነው እሱ ደግሞ እኔ ሪስፖንድ ላደርግ የሚገባው የሚለውንም ማወቅ በጣም ተገቢ ነው። ቅድም ብሩኬ ስትናገር እንደነበረው እንዴ አሁን ከጴንጤዎች ልጆቻችሁን ጠብቁ፣ ከነሱ እስላሞች ይሻሉኛል ምናምን ማለት በዚህ ልክ እኮ እንትን የሚያደርግ ነገር አይደለም። ምን ተነካችሁ? አሁን ምን ተነካን? እውነት ለመነጋገር ምንድን ነው የመጣው? ምንድን ነው የሆነው? ወንጌሉ እኮ ከዚህ የበለጠ ዋጋ ነው የሚጠይቀው። ምንድን ነው ይህን ያህል ተነስቶ በዚህ ልክ መሆን እኔ ተገቢ አይመስለኝም። አንደኛው። ሁለተኛው ሰውየው ይሄን ያደረጉበት ምክንያት ምንድን ነው? እሱ ምንም ጥያቄ የሌለው አሁን ከዚህ ጋር ሳይ ሶስተኛ ቤት ይመስለኛል የቲክታክ ርዕሰ ጉዳይ ሆኑ ሰውየው። ይሄ ነበር የሳቸው ፕሮግራም። በቃ ስራ ሊያስፈቱን ነበር የፈለጉት። ተሳካላቸው እና እኔ ለእኚህ ሰውዬ ይሄን ያህል ሽፋን ሰጥቶ ከቨር ሰጥቶ እሳቸውና እሳቸውን የሚመስሉ ሰዎች ለሚናገሩት ነገር በዚህ ልክ መጨነቅና በዚህ ልክ ሽፋን መስጠት ተገቢ አይደለም። አንድ ማወቅ ያለብን ነገር አለ። በተለይ አገልጋዮች ወንጌል ስንሰራ አንድ በደንብ ማወቅ ያለብን ነገር አለ። ሰውን ወደ ድህነት የሚጠራው ጌታ ነው። ማንም የፈለገውን ነገር ሊል ይችላል። አሁን ብዙ ጊዜ እንትናችሁ ምክንያታችሁና ጭንቃችሁ ይገባኛል። ለወንጌል እንቅፋት ለወንጌል ብራዘር ወንጌል አደናቅፎት አያውቅም። አትድከም። ይሄን ሁሉ ሺህ ዓመት ሲመጣ ወንጌል አንተ ዛሬ ያየኸው የቲክታክ እንቅፋት አልነበረም የነበረው። ሰው አንገቱ በሰይፍ እየተቆረጠ ነበር የሚሞተው። ሰው በቁሙ በሳት እየተቃጠ ወንጌል እንደዚህ ነው የመጣው። ዞር በሉና ኢትዮጵያ ውስጥ ወንጌል እንዴት ተዳረሰ? ምንድን ነው የምታወሩት? አሁን ዲበኩሉና ቢጤዎቹ ይህን ስላወሩ ነው የምታወሩት እንዴ? በዚህ ልክ እንዱ አገር ተገለበጠ ብላችሁ የምትታመሱት እኮ ትክክል አይደለም እንዴ? ሰላም እንዳይሉን እሳት እንዳንጭር እንዴ? ወላጆቻችን እኮ አናውቃቸውም ብለው ከቤት አስወጥተው ክደውናል እኮ። ምንድን ነው የምትሉት? ወንጌል እዚህ መጥቷል። እና እኔ ለዚህ ሰውዬ ይሄን ያህል ለዚህ ሰውዬና ለመሰሎቹ አሁን እዚህ ቲክታክ ላይ እየሮጡ ያሉ ሰዎች አሉ። እወቁ ባካችሁ። እነሱ የሚፈልጉት ይሄን በቃ እነሱ ፎቶቸው ተለጥፎ ለእነሱ የተሰጠ መልስ። we are not ቲክታከርስ ዘመዶቼ። እኛ የወንጌል ከሆነ እንትናችን ሰምተን ይሄንን ወደ ዳር አድርገን ፎከስ መደረግ ያለበት ወንጌሉ ላይ ነው። ለምን ካላችሁኝ ቅድም ብሩኬ በበቂ ነግሮናል። እንዴ ምን ልንጠብቅ ነው? እግዚአብሔር ይስጣችሁ ወንጌል አደረሳችሁ የሚሉት ሰውየው ሲለወጡ ነው። አልተለወጡም እኮ ምን ነው የምታወሩት? ሰው ጨለማ ውስጥ ሆኖ ብርሃንን እንዴት ነው ካላደነቀ የምትሉት? ይህ ትክክል አይደለም። መሰደብ የማይፈልግ ሰው፣ መታሰር የማይፈልግ ሰው፣ መሰደድ የማይፈልግ ሰው፣ ማጣት መራብ የማይፈልግ ሰው ስለ ወንጌል ዋጋ ለመክፈል ለመዋረድ ያልተዘጋጀ ሰው ወንጌል አልገባውም። ምክንያቱም ቅዱስ ቃሉ የሚለው በስሙ ልታምኑ ብቻ ሳይሆን ስለ ስሙ መከራ ልትቀበሉ ጭምር ተጠርታችኋል ነው የሚለው። ይሄን ገብቶን የገባ ነው።
እንኳን አንድ ተራ ሰውዬ አንድ ዝም ብሎ ቲክታክ ላይ እየመጣ የሚናገር ሰውዬ ይቅርና መንግስት እኮ ነገ ብዙ ነገር ላይ ያመጣ ምን ልትሆኑ ነው? ይሄ እኮ በዚህ ልክ የሚራገብ አይደለም። ፕሊዝ ወደ ስራችሁ ፎከስ ሁኑ። ወንጌልን አውሩ። አሁን በቃ ወደሱ ይቀጥል። ይሄን ሰውዬ ወደዛ ዞር አድርጉልኝ ብሩኬ። ከዚህ ፕላትፎርም ላይ ወደዛ አስወጣው። ወደዛ ወደምትወስድበት ውሰድና የእግዚአብሔርን ቃል ስበክ፣ የእግዚአብሔርን ቃል አስተምር። እሱ ነው ሰው የሚያድነው። በቃ እሱ ስራውን ይሰራል። እኛም ስራችንን መስራት አለብን። እንዴት እሱ እዚህ ቤት ርዕስ ይሆናል? በምን አግባብ ነው እሱ ርዕስ የሚሆነው እዚህ ቤት ውስጥ ንገሩኝ እስኪ። እኛ የወንጌል መልእክተኞች ነን እኮ። እና ፕሊዝ እሱ በወረደበት ዝቅጠት ልክ ወርደን ለሱ መልስ እንዴት እንሰጣለን? እዛ ታች ሲጎትተን እኛ እኮ ላይ ነው ያለ ነው እና እኔ ወንድሞች ይህን ሰውዬ ወደዛ ዞር አድርጉና ስለ ኢየሱስ ማውራት ጀምሩ። እርሱት። እሱ የሚፈልገው ነው። በየቤቱ ርዕስ እየተነሳ እሱ እንዲደሰኩር ኢየሱስን ትተህ ስለ እሱ እንዲህ ያሉን እኮ እያልክ እንድታወራ ነው። አም ሶሪ። እንዴት ይህንን ማስተዋል እንደሚያቅተን ብዙ ናቸው። እኚህ ሰውዬ ብቻ አይደሉ። አሁን ሰሞኑን እየተሯሯጡ ያሉ በጣም ብዙ ናቸው። እና መንቃት አለባችሁ። ወደ ስራችሁ ተመለሱ። ወደ ተጠራችሁለት ነገር ተመለሱ። ማንም የፈለገውን ይበል፣ ስራችሁ ላይ ትኩረት አድርጉ። ፕሊዝ። ኤርሚ እየሰማኸኝ ከሆነ ይህን ሰውዬ ዞር አድርግልኝ ከዚህ ቤት ውስጥ። ወደዛ አስወጣና ኢየሱስን ማውራት ጀምር። ወደዛ ከፊቴ ዞር አድርግልኝ ይህን ሰውዬ። እንዴት አንድ ተራ ሰውዬ የት እንደሚኖር በምን እንደሚኖር ማይታወቅ ሰው ርዕስ አድርገህ እዚህ ቤት ወደዛ አስወጣው አሁንና ወንጌልህን አብጀስት። ይሄ ነው የሚያስፈልግን። ወደዛ አስወጣልኝ አሁን። የእግዚአብሔርን ቃል ተናገር፣ መልእክትህን ተናገር። ፒሪየድ። የምትጎዳው እሱን ስታደርግ ነው እንጂ እሱ እንዲህ አለ እሱ እንደዛ ይበል። እንኳን እኛን ቀርቶ ቅዱሱን ጌታ እኮ አጋንንት አለብህ አሉት እኮ። ምን ያስደንቃል? ከነሱ እኮ ነው የሚጠብቀው። የእግዚአብሔር ልጅ እኮ አጋንንት አለብህ ብለውታል። እንኳን ጴንጤ እንዲህ ነው፣ ጴንጤ እንደዛ ነው፣ ጴንጤ ጅን ቁልቋል፣ የፈለጉትን ይበሉ። የሚረጋገጠው በህይወት ነው፣ በኑሮ ነው። ኑሯችን ይመሰክራል። ቲክታክ ላይ ወጥቶ በመጮህ ሳይሆን በምንኖረው ኑሮ ህዝብ ምስክርነት ይሰጣል። ያያል። ሰው እኮ አይን አለው፣ ያያል። እኚህ ሰው ይህንን ካወሩ በኋላ የት እንደሚውሉ እኮ ሰው ያያል። ምን እንደሚሰሩ እኮ ሰው ያያል። ሞኞች አትሁኑ ዘመዶች። ሰው በዚህ ልክ የዋህ ይምሰላችሁ። ለሰው የሚያስፈልገው የእግዚአብሔር ቃል ነው። ቃሉ ያድናል፣ ቃሉ ይፈውሳል። ብሩኬ ኦር ኤርሚ እስቲ ሽሿቸው የተባልነው ሰዎች፣ አትቅረቧቸው የተባልነው ሰዎች የምናመልከውን ጌታ እናውራ። የመጠላታችን ምክንያት የሆነው የአብ ልጅ ማንም እኮ እንደ ርዕሰ ጉዳይ ሊያይን አይችልም ነበር። የሃይማኖት ድርጅት በሉት፣ የፖለቲካ መሪ በሉት፣ ማንም እኮ እንደ ከመጤፍ አይቆጥረንም ነበር። ሰው ስለኛ ማሰብ የጀመረው በኢየሱስ ምክንያት ነው። እንግዲያው ኢየሱስን ንገሩ። ከዚህ በላይ እኔ ምንም አልናገር። ብሩኬ ቀጥሉ እናንተ። ጌታ ይባርካችሁ። ቴንክ ዩ ፓስተር፣ ጸጋ ይብዛልህ። እንኳን ደህና መጣ። ሌሎቻችሁም ዘጌታችሁ የመጣችሁትን ሰላም ብያለሁ። ባልከው ነገር እስማማለሁ፣ ግን ብዬ ስለ አፍራሽ ቃል ሆኖ የተናገርከውን ለማፍረስ ሳይሆን መጽሐፍ እንደሚል እንደምታውቀው በመጽሐፈ ምሳሌ ላይ ለሰነፍ እንደ ስንፍናውም አትመልስለት ይላል፣ ደግሞ መልስለትም ይላል። ጠቢብም የሆነ እንዳይመስለው መልስለት ይላል። ለዚህ ሰነፍ ቄስ ነኝ ባይ ለምደው በዚህን ያህል ልክ መናገር ያስፈለገው ብለህ ብትል እሱ በሚናገረው እና እሱና መሰሎቹ በሚናገሩት ነገር የቅኖች እና የዋሆች የሆኑ የእውነትን መንገድ የሚፈልጉ ሰዎች መንገድ ለመዝጋት የሚፈልጋል ማለት ሶሪ ይዘጋሉ። መንገድ ወደ መዳን እውነት እንዳይመጡ ሰዎች የአንድንም ሰው ቢሆን መሰናከል ያኖራሉ፣ እንቅፋት ያኖራል።
እና ሁለተኛ ደግሞ እኛ በምንናገርበት ሰዓት ላይ መጽሐፍትን ማዕከል አድርገን ገጽ፣ ምዕራፍ፣ ግዕዝ ከአማርኛ ጠቅሰን መጽሐፍቶቻቸውን አውጥተን ስንናገር ከነሱ ወገን ምንድነው ብለው የሚሉት ኦርቶዶክስን ከመጥላት የተነሳ ነው የሚነገረው ብለው ይላሉ። መጽሐፍ ገልጠን ገጽ ከምዕራፍ ግዕዝ ከአማርኛ አሳይተን መጽሐፍቶቻቸውን በፒዲኤፍ እንኳን አይደለም በሃርድ ኮፒ ይዘን ስንናገር ይሄ ኦርቶዶክስን ስለምትጠሏት ነው፣ ኦርቶዶክስን ጥላቻነት ነው ብሎ በሚል እነሱ ጋር በጣም ስላጮሁት ኢቨን እኛ ወንጌላውያን አማኞቹ ጋርም ሁሉ ጭምር ሳይቀር ይሄ የኦርቶዶክስ ጥላቻነት ነው ብለው የሚሉ አንዳንድ ተከፋይ ተቀጣሪ የሆኑ የወንጌላውያን አማኞችም ጭምር አይተናል። እኛ ግን እኔ አሁን ከጥላቻ ተነስተን እንደማንናገር፣ እኔ በግሌ ከጥላቻ ተነስቼ እንደማልናገር እግዚአብሔር የሚያውቃል። ልቤም የተገለጠ ነው። የሚሰማውም ሰው ያገናዝባል። በመረጃ ላይ ተመስርተን የምናወራው ኦኬ። እነሱ ጥላቻ ነው የኦርቶዶክስን ጥላቻ ነው ብለው የሚሉት ሰዎች አንዱ እሱ ስለሆነ ከኛ ይልቅ እንደውም እሱ ለጴንጤ እምነት ከፍተኛ ጥላቻ እንዳለው በንግግሮቹ እና በግብረ አበሮቹ ሁሉ ጭምር አይተናል ማለት ነው። ቪዲዮ ማሳየት ስለነበረብን አንደኛ እሱ ምንድን ያለው ጴንጤ ጨዋሂ ነው፣ ልጆቻችን ሁሉ ከነሱ መጠበቅ አለብን፣ ካልሆነ አገር ያበላሻሉ። አሁን አገር እስከ መምራት ድረስ ደርሰዋል። አገር ያበላሻሉ። አገራችን እንዳይበላሽ ከተፈለገ ደግሞ ሁላችንም ነቅተን መጠበቅ ነው ያለብን፣ ልጆቻችንን ከጴንጤ መጠበቅ አለብን ነው ብሎ ያለው። ኦኬ። ሁለተኛ የሱም ግብረ አበሮች ቅድም ሲናገሩ የነበሩ ግማሹም ኢትዮጵያ ግማሹም እንግሊዝ ሀገር ተቀምጦ ልጆቻችንን ጴንጤን እየጠሉ ማደግ አለባቸው ብሎ ነው የዲበክ ሁሉ ግብረ አበሮች እሱ የሚያስተምራቸው መንፈሳዊ ልጆች ብሎ የሚላቸው ሰዎች ሁሉ ጭምር ሲናገሩ የነበረው ማለት ነው። ታዲያ አሁን ይህም በምን ሀገር ምን ታተርፋለህ? ኦኬ በጥላቻነት ተመስርቶ የሚያወራ ማን ነው ብሎ የሚለው ለማሳየት እንጂ ጴንጤ እንደመሆናችን መጠን ለምን ተሰደብን፣ ለምን ተነካን፣ ልንነካ አይገባም እና በጣም አሞናል እያል እኔ አይደለም በእውነት ጌታ እግዚአብሔር በሚያውቀው ማለት ነው። በምንም አይነት መልኩ ምናችን ተነካና እውነት ለመናገር ማለት ነው። አሁን እኮ እውነት እንዳልከው ምንም የተነካ ነገር የለም። ታዲያ ለምን ፈለከ? ይሄንን ማት ከጠላቻ ተነስቶ እንደሚያወራ የራሱ ቄስ ነኝ ብሎ ያለው ሰውዬ ቪዲዮና ግብረ አበሮቹ የሚናገሩት ቪዲዮ እሱ በውስጥ መስመር በቴሌግራምም በዋትሳፕም ግሩፕ የሚያሰለጥናቸው ልጆቻችን እንዴ ለመጨበጥ እንኳን ጴንጤ ከሆነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ እለፉ ነው ብዬ የምለው ብሎ ያ ኬኩ ነው ሼኩ የሚባለው ሰውዬ ሲናገር ነበር። እሱ ደግሞ የእሱ መንፈሳዊ ልጄ ነው ብሎ የሚለው ነው። ከዚህ በፊት ደጋግመን ሰምተናል። ይፍቱኝ ባርኩኝ ብሎ የሚለው ሰውዬ ማለት ነው። ስለዚህ እራሳቸው እኛ በመጽሐፍ ተንተርሰን ስናወራ ኦርቶዶክስን ጥላቻ ነው ብለው የሚሉቱ እነሱ ግን ያለምንም ማስረጃና መረጃ ጴንጤን እንዴት እንደሚጠሉ መምህሩም ደቀ መዝሙሩም ተመሳሳይ አይነት እንደሆኑ ማሳየት ስላለብን ብቻ ነው እንጂ አሁን ይህ አንድ መተተኛ ደብተራ ለእኔ አርዕስት ሆኖ አይደለም። በሐዋርያት ላይ አይደለም በጌታ ላይ የደረሰው እናውቃለን። በዚህ ዓለም የጌታ ተከታዮች የበረበሩት በቅዱሳን ሐዋርያትም ላይ የደረሰ እናውቃለን። በባለፉት ትውልዶች በቤተክርስቲያን ታሪክ ውስጥም የሆነውን ነገር በታሪክም አንብበናል። እኔም ባለሁበት በዚሁ ዘመን ሕያዋን የሆኑ ምስክሮች ስለ ጌታ ስለ ኢየሱስ ክርስቶስ ስለ ስሙ ምስክር በመሆናቸው በወህኒ ሲያስሯቸው፣ ሲያሰቃዩቸው፣ ሲገድሏቸው፣ ሲያሳድዷቸው ከቤተሰቦቻችን ሁሉ ጭምር ማለት ነው። እኔ አሁን ምንም ሆንኩ የእናቴ ልጅ ሰርግ አግብቶ አይደል እንዴ ሰርግ ላይ እኮ አትገኝም መናፍቅ ተብዬ ተባልኩት። የእናቴ ልጅ ማለት ነው። ታላቅ ወንድሜ አግብቶ ሰርግ ላይ እንዳልገኝ ሁሉ ጭምር ተከልክያለሁ። አክራሪ ኦርቶዶክስ ነኝ ብላ የምትል ሴት ስለነበረ ያገባው እንድመጣ አልተፈቀደም እና ደረቴን ደቃሁ። የዛን ቀን በፍጹም ስለ ኢየሱስ ነው ይሄ የሆነው። በሙሉ ለምን እህቶች ወንድሞቼ በሙሉ በሚያገቡበት ሳለ በእርግጥ አሁን በጌታ ሆነዋል። ለምን ሙሉ በሙሉ ለምን ሳይጠሩኝ አይቀሩ? ጌታ እግዚአብሔር ምስክሬ ነው። አያቴ እኮ ለዘመናት የናፈኩት አያቴን እኮ ልስመው ፈልጌ አንተ ዘር አሰዳቢ ሂድ ከዚህ ብሎኝ ነው በሞት የተለየኝ። የእናቴ አባት ማለት ነው። ዘር አሰዳቢ ብሎ ማለት ነው። ሳይስመኝ አባባ እያልኩት ማለት ነው። እና እንዴት ወይኔ ምና አልልም። ታዲያ ምን ያህል ጥላቻ እንዳላቸው እኛ ጥላቻ ሳይኖርብን መጽሐፍቶቻቸውን ገልጠን መጽሐፍ ቅዱስን ገልጠን በንጽጽሮች መልክ ምን ያህል የተበከለ ትምህርት እንደሆነ ከመጽሐፍ ቅዱስ ውጭ የወጣ
መጽሐፍቶች እንዳሏቸው መጽሐፍቶቻቸው ደግሞ ምን እንደሚያስተምሩ ሰው በኢየሱስ ክርስቶስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳት መጽሐፍ ተብሎ የተባሉት እነሱ በእግዚአብሔር ላይ በኢየሱስ ክርስቶስ አምኖ ሰው የኃጢአት ይቅርታው እንደሚያገኝ ይነግረናል። የእነሱ መጽሐፍቶች ደግሞ የአንድ ሰውዬ የአንድ ሁለት እግር ያለው ሰውዬ የእሱን መቃብር ከሳምክ አይደለም ክርስቲያን አይደለም አሕዛብ እንኳን ቢሆን አረማዊ እንኳን ቢሆን እስላም እንኳን ቢሆን ይድናል ብሎ የሚል መጽሐፍቶቻቸውን አውጥተን ስላሳየን ጥላቻ ነው አሉ። እንግዲያው ጥላቻ ነው። ጥላቻ ከሆነ እናሳያችሁ። በራሳችሁ ካህናት በተባሉት በራሳችሁ ምዕመናን አንደበት ሲነገር ስሙ ብሎ ለማለት ነው ቪዲዮን የከፈትኩትኝ ያሳየሁትኝ ፓስተር